እጅግ አመሰግናለሁ ብሩኬ። ያው እንግዲህ አሁን እስኪ በብሩክ ቶን እናውራ። እንደዛ ነው የሚሻለው አይደል ቴዲ? በብሩኬ ልክ ትክክል ነው ብሩክ። ባይ ዘ ዌይ የኢትዮጵያ ህዝብና የኤርትራ ህዝብ ወንድማማቾች ነን። ሙሉ ነገራችን ይገናኛል። ባህላችን፣ አለባበሳችን፣ አመጋገባችን ሁሉ ይገናኛል እና ይሄ ስነ ልቦና ውስጣችን አለ። ቱ ቢ ሆነስት ውጁ ማለት ነው። ግን እኛ ደግሞ አሁን ለኢትዮጵያ እልውና አይደለም ብሎ የሚያስብ ኤርትራዊ አለን? ለኔ እንደውም ጥያቄ ነው። እልውና ነው፣ ለኛ እልውናችን ነው። ምክንያቱም ዊዶን ነው ነገ ምን እንደሚከሰት አናውቅም። አሁን አርጊው ያረክ ያለው ብሩኬ እኛም እኮ አንፈልግም ይሄን መንግስት፣ እኛም አንፈልግም። ሶ በቃ እና እንደዚህ ከሆነ ብዙ መብታቸው የተረገጠ በሃይማኖት እኩልነት የሌለበት ኢሳያስ አፈወርቂ እኮ በወንጀል የሚፈለግ ነው አይደለም እንዴ? ኤርትራ እኮ በኢሳያስ ምክንያት መቀመቅ ውስጥ ገብታለች እኮ። የተከበረ ኢሳያስ አፈወርቂ ማለት ነው ወንጀል የሚፈልገው ቴዲ አገባብ ነው የምትለው ምንድነው የምትላት አባባላለች? አካሄድ። እሺ አካሄድ። እኔ ብዙ ኢትዮጵያኖችን ልደፍራቸው ስለማልፈልግ ግን በዚህ ቶን ተዋርድስ ኤርትራ መንግስት ላይ እንትን የሚያደርገውን እንትን እኔ በኋላ ነገሩ ምንድነው ንገረኝ። እሱን አስቆማለሁ አይቼ የኤርትራን ህዝብ የሚረግጥ በዚህ ምናምን በጣም ብዙ እንትን አደረገው። እናንተን እንደዚህ ወደኋላ ያስቀረ ኤርትራን ህዝብ የሚረግጥ የሚገድል ምናምን እያለው ነውና እኛ እንደዚህ አይነት መንግስት የለንም ብለን ነው የምናምነው። ኦኬ አለም በተራ አሁን ያለው መንግስት ኢትዮጵያውያንን የሚረግጥ ብለህ መናገር ትችላለህ። ቴንክ ዩ ኦልራይት። እሷ ነው የፈለገው። ግን ጥያቄ ነው ጥያቄ ኢሳያስ አፈወርቂ በወንጀል የሚፈለግ ነው? ያ እንዴ በጣም ነው እንጂ ይፈለጋል። መቼ ከመጀመሩ በማለት ዓለም አቀፍ የሃይማኖት እኩልነት በዓለም አቀፍ ደረጃ ማለት ነው ይፈለጋል። ኦፍ ኮርስ በሃይማኖት እኩልነት ማዕቀብስ። ስለዚህ ታዲያ ከሀገራችን ጠቅላይ ሚኒስተር ጋር በአንድ ፕሌን ይጓጓዝ ነበር ወደ ቻይና፣ ወደ ተባበሩት አረብ ኤሚሬቶች ምናምን። የዛን ጊዜ ለምን አሳልፈው አልሰጣችሁትም? እሱና ይሄ አይገናኝም። ያ እኮ ዲፕሎማሲ ነው። we were creating diplomacy by then time። ሳትፈልጉ ወንጀለኛ ነው ትይዘዋለህ፣ ሳትፈልግ ደግሞ አይደለም። አይ ሳንፈልግ ሳይሆን ኢሳያስ አፈወርቂ አሁን ስፔሻሊ በዚህ ሰዓት ብዙ ኤርትራውያን ቅሬታ ያቀረቡበት እየተገነጠሉበት አታውቅም እንደ ተቋቁሞ እኮ ራሱን የቻለ ቡድን ተቋቁሞ የኤርትራ ነፃ ሰጪ ቡድን እኮ የተዋቀረበት ነው። ቀይ ባህር አስመላሽ ማለት ነው። እነዚህም የሃይማኖት እኩልነት እየተከበረ እንዳልሆነ ጭምር ገልጾ ማለት ነው። ስለዚህ ብሩኬ እንዳለው እኔ እሱን ፕሪሚሲስ ይዤ ነው እየተናገርኩ ያለሁት። ስለዚህ ለምን አብረን አናስወግድም? አንድ ሀሳብ ነው የኔ ጥያቄ። ኢሳያስ አፈወርቂ ወንጀለኛ ነው፣ ዓለም አቀፍ ወንጀለኞች ፍርድ ቤት የሚፈለግ ሰው ነው ካልከኝ አዲስ አበባ ድረስ በተደጋጋሚ አንዳንዴ በቀን 2 አንዳንዴ በቀን 3 ቀለበት ሁሉ አጥልቀላችለታል። ለምንድን ነው ይሄን ያደረከው? ስለዚህ ለወንጀለኛ ነው ቀለበት ያጠለቀው ማለት ነው። ለወንጀለኛ ነው በጦርነት በሰሜኑ ጦርነት አግዘን ምናምን ብለህ ጥሪ ያቀረብከው ማለት ነው። እንደዛ ነው ቴዲ ሶሪ ይቅርታ እንጂ 12 መድፍ ተኩሰው ቻይና እንኳን ተቀብለውታል። አንድ ሉክ ያው ምን መሰለህ ሁላችን ጉዱ ፈልቷል። መልስ ኖ ቆይ ልጨርስ። ቴዲ ትክክል ነው። እኔ የምልህ በጋራ ሰላማችንን እናስከብር፣ በጋራ የኤርትራም የኢትዮጵያም ህዝብ አንድሁን፣ መንገዱ ይከፈት፣ በጋራ እንስራ፣ ሰላሙንም የህዝቡንም ሰላም በጋራ እናስጠብቅ ብለን ነው አንድ የሆን ነው። ቀለበቱም በዛ ነው። ወደ ሀገርም ወደ ኢትዮጵያም ያመጣ ነው በዛ ምክንያት ነው። አሁን ደግሞ አይሆንም እሱ ካለ ኢቭን ተደራጅቶ እኛ መብታችን ተነክቷል ብሎ አፋር ውስጥ መጥቶ የኢትዮጵያ መንግስት ሊረዳን ይገባል ብሎ አፋር ውስጥ ሲሰበሰቡ የነበሩ ቡድኖች አሉ። ይሄን ታውቃለህ አንተ። ይሄን ወንጀለኛ ከማስባል ወደኋላ ምንድን ነው የሚያስብለኝ? በኮንፊደንስ ነው የምናገረው። ኤኒዌይ አሁን ብሩክ እንዳልከው
ለእናንተም አይሆንም፣ ለአብዛኞቻችሁ ኢሳያስ አፈወርቂ አይሆንም። ይሄን በጋራ እንመን። አንድ የጋራችን ቲፒኤልኤፍን ልታስመታው ስትፈልግ ኢሱ ትላለህ። አንዳንዴ እንደውም ፕሌን ትልክለታለህ። ቁርስ አዲስ አበባ ይበላል፣ ይሄዳል፣ ምሳ ይበላል። በሀገሩ ጉዳይ ደግሞ አይ በሀገሬ ጉዳይ እኔ የምደራደር ሰው አይደለሁም ሲል ከአንዳንድ ኢሱ ያልከውን ጀግና ያልከውን ጀግንነቱን ገፈ ወንጀለኛ ታደርገዋል። አይጋጭም ወይ እኮ ጥያቄ? አዎ ትክክል። እሱ ያለበት ምክንያት ፕሌንም ልናዝለው እንችላለን። ይሄን ያደረግንበት ምክንያት ለጋራ ጥቅም ብለን ነው። ማንም ነፃ ማንም ሀገር ዲፕሎማሲ የሚፈጥረው ዝም ብሎ አይደለም። የራሱ ፐርፐዝ አለው። ዓላማችንን ለማሳካት ህዝቡን አንድ ለማድረግ የሄድንበት ርቀት ነበር። ያ አልተሳካም። ይሄ የትኛውም ሀገር ላይ መጀመሪያ እኮ ዲፕሎማሲ ፈጥረ ከየትኛውም ሀገር ላይ ሰላም ፈጥረ የትኛውም ሀገር ላይ ደግሞ ተመልሰህ ልትጋጭ ትችላለህ። ይሄ ፖለቲክስ ወርልድ ላይ ያለው ነው። የሆነ ቋሚ ጠላት የለህም፣ ቋሚ ወዳጅ የለህም፣ በፖለቲካ ቋንቋ ማለት ነው። ይሄን የጋራ እስካረግን ድረስ ብሩኬ ለምንድን ነው በጋራ ለኤርትራ አዲስ መንግስት የማይመሰረተው? እኛም ጥያቄያችን የምመለስበት እናንተም ደግሞ ነፃነታችሁ የምከበርበት የተሻለች ኤሪትራ የምትገነባበት ለምን አናረግም? ይሄን ደግሞ የጋራ በዚህ ልክ የምታዩ ከሆነ ብዙ ሰውም ስለማይ ማለት ነው። ሌላና ዋነኛው ሐሳቤ ባይዘወይ ኢሳያስ አፈወርቂ ልክ ገና እኛ ማለት ነው እኛ አለ ኦልተርኔቲቮቹን የተቀመጡ አሉ። ያ እስከዛ ድረስ ሞክረን ካልተሳካ ገና አሰብ ለመያዝ ገና እኛ ስንገባ ኢሳያስ አፈወርቂ ሜቢ እርምጃ ሊወሰድበት ይችላል፣ በዛው በማህበረሰቡ ማለት ነው። ለምን ኢሳያስ አፈወርቂ ረክጧል። ማህበረሰቡ መብት እየተከበረ አይደለም። የሃይማኖት እኩልነት ኤሪትራ ውስጥ የለም። መስጂድ መገንባት አችልም። ፕሮቴስታንት ሃይማኖት እየተከበረ አይደለም። ይሄ ፀሐይ የሞቀው ዓለም ያወቀው ነው። ይሄ እኛ ራሱ ላናስፈልግ እንችላለን። ሌላ ህዝቡ ራሱ ሊነሳበት ይችላል። እንደዚህ ይሄ እኮ ፋሽስት እኮ ነው እስካሁን ያለው እኮ አፍሪካ ውስጥ እኮ የቀረው እሱ ብቻ እኛ ነን እኮ። እንደውም ለኤሪትራ በውስጥ ጉዳያቸው ብዙ ጠልቃ አትግባ። እነሱ ጠልቀው ሊገቡበት ስለሚችሉ አርቀ እንዳትቆፍር ለማለት ያለው ማይኮ ከዚህ በላይ የብርሃኑ ጁላ እያለ የኦሮሞ እንትን እያለ አይደለም እንደሚያወራ እንደው ምን ያለካውም እንጂ። ስለዚህ እኛ የምንሄድበት አሁንም ዋነኛው እናንተ ካመናችሁ አንድ የምንሆን ከሆነ የምንስማማ ከሆነ ኦልተርኔቲቮቹን አስቀምጠናል። ከዛ ውጭ ግን ከገባን በኋላ አሰብ ከገባን በኋላ እጅ ሰተናል። እሺ ወይ በግዢ ወይ ቦታ ቀይሩ ምናምን የሚባል ነገር አይሰራም። ከገባን በኋላ ማለት ነው። ቦታውን ከያዝን በኋላ ኤሪትራ እንደዚህ አይነት አመል ስላለባችሁ ስለምናቅም ማለት ነው 91 ጦርነትም ስለምናቅ ካሁኑ ውሳኔ እንድሰጥ ነው የምንፈልገው። ከሄድን በኋላ ከገባን በኋላ ግን አሰብን ከያዝን በኋላ ቀይ ባህርን ከያዝን በኋላ የራሳችን ሩት ይዘን ይሄ ታሪካዊ አመጣጥ አለው። ይሄ ይገባናል፣ የኛ ነው፣ በስህተት ነው የሄደ። ከደረስን በኋላ ግን ማንም ሰው ሊጠይቀን አይገባም። ይሄን እንድታውቁ ነው። ግን እስካሁን ግን በአማራጮቹ እየለመን ነው። አሁንም ቢሆን ማለት ነው ስቲል በአማራጮቹ ነው እየጠየቅን ያለ ነው። ፋይናሊ በቴዲ ፕሊስ አማራጮቹ ዩናይትድ አማራ ላይ አሁን መጥቶ እንደዚህ ያሉት ባይዘወይ ፋኖ ነው የምልህ ቴዲ ሁለቱ ፋኖ ሶስት አማራጮች አቀርባቸዋል። በሶስቱ ይኸው ሲናገሩ ከሆኑ ብዙ ጊዜ ሆኗቸዋል። ሶስቱንም አማራጭ አንቀበልም አሉ። ሌላ አማራጭ አላችሁ የምታስቡት? አየር መንገድ አይቀበሉም፣ መሬት አይቀበሉም፣ ህዳሴ ግድብ ቦንድ ግዙ ወይም ደግሞ ሼር ሆልደር ሆኑ አይቀበሉም፣ ቴሌውስ ግቡ አንቀበልም ብለዋል። በኪራይ ይቀበላሉ እስከ ገባኝ ድረስ። ለጅቡቲ የሚከፈለው 2.5 ቢሊዮን ዶላር አለ በየአመቱ። እሱ ላይ ንግግር እናደርጋለን። ቢያንስ ኦኬ ጎረቤት ሀገር ስለሆናቸው እንደ ጅቡቲ 2 ቢሊዮን 2.5 ቢሊዮን ዶላር ክፈሉ እንኳን ባንላቸው ቢያንስ
1.8 1.7 ሚሊዮን ዶላር በአመት የወደብ ኪራይ ክፈሉ። ወታደር አታሰፍሩ፣ ሸቀጥ ታስገባላችሁ፣ ታስወጣላችሁ። ውሃ ነው ችግራችሁ አይደል? ውሃ እንሰጣችኋለን ብሏል። ተስማማላ? ተስማማ? ያ ነው ሁለተኛው ኦፕሽን። ያ the final option by force ነው። whether you like or not ህልውናችን ነው። በጉልበት ነው የምንሄደው። በጉልበት የምንሄድበትም ደግሞ ህጋዊ ጉልበት ማለት ነው። ህጋዊ ጉልበት ነው። ሉዓላዊ ህጋዊ ጉልበት ነው የምንሄድበት። ዓለም አቀፍ አውቆ ህዝብ አውቆ ዓለም አውቆልን ነው ሄደን የምንመለስበት። ዩኤን የሆነ ቦታ ላይ የሚያስቆመን አይደለንም። ባይ ዘ ወይ ታይዋን እኮ ቻይና በጉልበት ነው አኔክስ ያደረገቻት። ራሽያ እኮ እንትንን ባይ ፎርስ ነው አኔክስ ያደረገች አይደለም። እንደኛ እንደዛም አናይም። የራሳችንን ሩት መጠቀም አለብን። 150 ሚሊዮን ህዝብ ያለበት ሀገር ነው። ዓለም አውቆልናል፣ ፈቅዶልናል። አፍሪካ ህብረት የታይዋን ጉዳይ እስካሁን አለየም። ዩኒቨርሳሊ ሪኮግናይዝድ ባትሆንም ራስ ገዝ ናት፣ ገና ነው። ቻይና ሙሉ ለሙሉ ወርሷ አልጠቀለቻትም ታይዋንን። ስለዚህ እናንተ በጉልበት ነው የምናመጣችሁ ነው የምትለው። ፋይናሊ መጨረሻ ላይ በጉልበት ነው፣ እሱ ግዴታ ነው። ያ የምንሆንበት ተገደን ነው ለህዝባችን ብለን ነው። ቱ ፓወር ፖለቲክስ። ስለዚህ ዞሮ አፍተር ኦል ግን ዩናይትድ እነዚህ እንደነ ዩናይትድ አማራ አሉት የሚናገሩት ነገር ቴዲ ይጠቅመናል። እንደውም ለምን እንደሆነ ታውቃለህ? አለቃው ራሱ ምን እንደሚል አያውቅም። ዩናይትድ አማራ የነሱ አለቃ እኮ በዚህ ጉዳይ ላይ ኢቭን ኢትዮጵያና ኤርትራ ውጊያ ውስጥ የሚገቡ ከሆነ ጦርነት ለማቆም የክልል ውስጥ ያለውን እንትን ለማቆም በዛ ላይ የሚነጋገሩበት ሁኔታ ነው አለው። የሚገርምህ ማለት ነው። አፍደንና አፋባ የሚባሉ አሉ አይደል? ጦርነት ኢትዮጵያና ኤርትራ ጦርነት ቢገቡ ከሆነ እኛ ውጊያ እስከማቆም እንደርሳለን አሉ። ማለት ለተወሰነ ጊዜ ያው ማለት ውጊያ ነው ብለ እኛ በውስጥ እናወራለን። ማውራት ያለብን ግን ምንድነው ምሉ አሁን አማራ ዩናይትድ እዚህ ላይ የምናገረው በጣም ገርሞኝ እኮ ነው። በአገሩ ጉዳይ የትኛውም ዜጋ የትኛውም ነው የምላችሁ ጀልማን ይረሳል። አሁን አንዳንዱ እነሱ ውጊያ እናቆማለን ቢሉ አንዳንድ ሰው ደግሞ ሊረሳ ይችላል። ማንነት አይቀየርማ። ማንነት ያው ነው። ከኤርትራውያን ጋር ስትዋጋ ዝም ላይ ይችላል። የማንነት ጉዳይ ነው። ለጊዜው እኮ ነው። እሺ እና ቴዲ ትንሽ ቀደም ተናደ እንትን ስላልክ ነውና ፕሊዝ ዶንት ጊቭ አ ሺት። እንደዛው በዛው ልክ ነው። ኢትዮጵያ ለጁንታ እኮ ነው የምልህ። ትግራይ ክልል ለትግራይ እንኳን ለወገን እንኳን ላለው ምን ያህል ህዝብ እንደወጣ እንኳን ለሀገር ተውና ኤርትራማ ሄረተው ፋኖ ፈንጥዞ በዛው ነው የምገባ የሀገር ጉዳይ ስለሆነ ተመልሶ ግን ጫካ ይግባ ከፈለገ። የተናቀ ሊያስረግዝ አይችልም። ፖለቲካዊ ቋንቋ አይደለም። ግን ይቅርታ ጠይቃለሁ ለዚህ ንግግሬ። በዚህ ደረጃ ግን መናቅ ተገቢ ነው? ቀደም 72 ሰዓት አልክ፣ አሁን ደግሞ እንትን ብለሃል። እኛ አይደለም። እኔ እኮ ስለ ንቀት እያወራሁ አይደለም ቴዲ። ኤርትራ እኮ በዚህ ደረጃ መናቅ እርግጠኛ ነህ? በዚህ ደረጃ በ72 ሰዓታት ሁሉ የፈለከውን ኮንትሮል እንደምታደርግ 72 ሰዓት እኮ ካልክ እኮ ባይ ዘ ወይ የጦር መሪዎቻችን ስለ ኤርትራ መልክዓ ምድርና የኤርትራ ጦር ስነ ልቦና ያለበት የመሳሪያ ቁመና ያለው ስነ ልቦና በደንብ አድርገው ስለሚያውቁ ሲጋራ ጭሶ ቁሬውን እንደመጣል ነው ወደ ባይ ፎርስ ወደ ስንመጣ ማለት ነው። ወደ ፎርስ የምናየው ነው። ለዲፕሎማሲው ግን መንግስት ዛሬም ቦታ ሰጥቶ በወደ ሰፊነት እየጠበቀ ነው አለው። እሺ ቴንክ ዩ ቡናችን ከልብ እናመሰግናለን። ቡኖ ወደ ቅድስት እንሄዳለን። ቅድስታችን እሺ ቴዲ ብቸኛዋ ሴት እህታችን ልዕልናለች። ሴቶች ይበረታታለች። ሴቶች ይበረታታሉ። ይሄ ወንድ ብቻ የምትፈነጭበት አይደለም። የተለያዩ ሀሳቦች መምጣት አለባቸው። ከዛም አልፎ ደግሞ በሀገርህ ጉዳይ ላይ የሀገርህን ጉዳይ ለማን አባቱ ጥለህ ነው ዳር የምትቆመው? ለማን ነው ዳር የምትቆመው? ስድብ ነው። ስድብ ምን ስለምን አይሆንም? ማን አባቱ ነው የሚሳደበው? ማን አባቱ ነው የሚሸልም? እናት አባትህ ዋጋ የከፈሉላት ሀገርህ ናት። የራስህ ሳይ ሊኖርህ ይገባል። በሀገር ጉዳይ ላይ ጋይስ አታፈግፍግ። የሆነች ጠጠርም ቢሆን እንደሚመስለኝ ብላችሁ መናገር አለባችሁ ለማለት ያለው እንጂ ማንህም ኢትዮጵያዊነት ሰጪ አይደለም። ማንህም ነፋጊ አይደለም።
ይሄን ማወቅ አለብን። ክብራትና ክብራት ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ ላላችሁ ከልብ አመሰግናለሁ። ቅድስታችን ቀጥይ። እሺ ቴዲዬ፣ እንግዲህ የሀገሬ ሰው ሲተርት ምን ይላል መሰለ፣ ሀገር ሲያረጅ ጃርት ያበቅላል ይባላል እና እኛ ውስጥ የበቀሉትን ጃርቶች ኤርትራውያን ውሰዷቸው፣ አይጠቅሙንም፣ አንፈልጋቸውም እና በደስታ ውሰዱልን ነው ልላችሁ የምችለው። ከሀገር ጥቅም በተቃራኒ የቆመ ሰው ባንዳ ከመባል በላይ ምንም ስያሜ ሊሰጠው አይችልም። ኢትዮጵያ በታሪኳ በተለያየ የታሪክ ጥፋት ውስጥ ባንዳዎች አጋጥመውናል። ባንዳዎች ደግሞ የኢትዮጵያን ዘላቂ ጥቅም ምንም አድርገው ሊቀለብሱ አይችሉም። ያለ ነው። እኛ ከድሮም ጀምሮ ባንዳ ውስጣችን እንዳለ እናውቃለን። በታሪካችን ግን ባንዳ አሸንፎም አያውቅም። ባንዳውን ጭኖ የሚመጣውም አሸንፎን አያውቅምና እኛ ውስጥ የበቀሉትን ጃርቶች ውሰዱልን ለማለት እወዳለሁ። በተደጋጋሚ ከኤርትራን ወንድሞች ሲነሳ የነበረው የደርግን እንትን ቀጥቅጠን ገለን እንዲያድርገን ነፃነታችንን አውጀናል ምናምን የምትሉት ነገር እኔ በጣም አንዳንድ ጊዜ የሚሰማው ሰው እንደው ምን አይነት ነው ብላችሁ እንደምታስቡ ራሱ ግራ ነው የሚገባኝ። አንደኛ የደርግ ስርዓት የወደቀበትን መንገድ ኤርትራውያን ስለታገሉት ብቻ አይደለም። የደርግ ስርዓት ለኢትዮጵያ የማይጠቅም ስለነበረ እና በስርዓቱ ላይ ኢትዮጵያውያን ብዙ ጥያቄ ስለነበራቸው ተስፋ ያደረጉለትን ዲሞክራሲ ማምጣት ትቶ ወታደራዊ ስለነበረ እና ሁሉንም ኢትዮጵያዊ ወደ ሌላ በደልና ጭቆና ውስጥ ይዞ ስለገባ ሙሉ ኢትዮጵያውያን ታግለውታል። ከዛ በተጨማሪ ደግሞ የዓለም የፖለቲካ አሰላለፍ የሪዮት ዓለም መውደቅ ነው እንጂ ደርግን የጣለው አሁን እናንተ እንደምታወሩት ኤርትራውያን ታግለው እንደዚህ አድርገው ምናምን በትግሉማ ከፍተኛውን ድርሻ እኮ የሚወስዱት ኢትዮጵያውያን ናቸው። እውነት ለመናገር ጅቆም አንደኛ በጣም ትንሽ ህዝብ ነው። ያ ትንሽ ህዝብ መጥቶ እንደዚህ ብሎ ደርግን ጣለ ብሎ ለማውራት የሚያስችል ምንም አይነት ትንተና የለም። በዋናነት ደርግ የወደቀው የዓለም የፖለቲካ አሰላለፍ ስለተቀየረ ነው እንጂ ሀገር ውስጥ የነበረውም ትግል ያን ያህል እንደሚባለው አልነበረም። ከዛ ደግሞ በጣም አስቂኙ የደርግ መንግስት የኢትዮጵያ መንግስት ነው። ኤርትራም የኢትዮጵያ አካል ናት። በዛ ሰዓት የኤርትራውያን ጀነራሎች ነበሩ። ከዛ በተቃራኒ ኢትዮጵያ ውስጥ ተቃዋሚዎች ነበሩ፣ ኤርትራ ውስጥ ተቃዋሚ ነበረ። አሁን ያለው የሻዕቢያ መንግስት ተቃዋሚ ነበረ። በሰዓቱ ልክ ህወሓት የትግራይ ህዝብ ላይ በደል ፈጽማ ደርግ ነው የፈጸመው እያለች ዶክመንተሪ እንደሰራችሁ ሁሉ እናንተም ስትሰሩ ነው የቆያችሁት። አሁን ተነስተን የደርግ መንግስት ያንን ሁሉ ኤርትራዊ ጨፍጭፎ ግን እንደዛ ሳይበግረን አሸነፍ ነው ምናምን ትላለህ። ደርግ የተሸነፈው የዓለም የፖለቲካ ለውጥ ስለመጣ ነው እንጂ አንተ ጀግና ስለሆንክ ምናምን አይደለም። እዛ ውስጥ ደግሞ የኤርትራውያንም ጀነራሎች ነበሩበት። ይሄንን አምጥተክ ለኢትዮጵያውያን የምትሰጥበት ምንም ምክንያት የለም። አንድ ሀገር ስለነበረ ይሄን ለመስራት ሻጥረኞች ስለነበራችሁ ይታወቃል። ሻዕቢያም ሻጥረኛ ነው፣ የኤርትራን ህዝብ ጨፍጭፎ ደርግ ነው ይላል። ህወሓትም ሻጥረኛ ነበረች፣ የትግራይን ህዝብ ጨፍጭፋ ደርግ ነው ትላለች። ይሄ በታሪክ የተሰነደ ነው እንጂ አምጥቶ ለኢትዮጵያውያን ለመስጠት የሚታሰበው ነገር ትክክል አይደለም። ጀግና ስለነበራችሁ ሳይሆን ጊዜ ስለፈቀደላችሁ የዓለም የፖለቲካ ለውጥ ስለመጣ ነው ደርግ የጣላችሁት። አይሚን እናንተ አይደላችሁም የጣላችሁት፣ አክቹአሊ ጀስት ጊዜው ነው። ከዛ ውጪ በጣም እየገረመኝ ያለው ነገር ኢትዮጵያውያን ስለ አሰብ ሲያወሩ የሆነ ነገር እንስጣችሁና አሰብን ብትሰጡን ይላሉ እና የኛ መሆኑን ተቀብለው ነው ይላል። አየህ፣ ኢትዮጵያውያንን ስነ ልቦና ያለማወቅ ችግር ነው። ኢትዮጵያውያን የሆነ ነገር ከተፈጸመ በኋላ ስህተት እንደሆነ እያወቅ ለምሳሌ ይሄንን ስህተት የሰራው ምንም ጥያቄ የሌለው ነገር ቲፒኤልኤፍ ነው፣ መለስ ነው ይሄንን ስህተት የሰራው። ግን መለስ እስከ ስህተቱም ቢሆን የኢትዮጵያ መሪ ነው። ስለዚህ እኛ ስህተትን በስህተት እናርም የሚል የጭፍን አስተሳሰብ የለንም። ስሪታችን እኛ እንዲህ አይነት ስነ ልቦና የለንም። ስለዚህ ምንድነው ኢትዮጵያን የምንፈልገው? የተሳሳተን ስህተት በስህተት አንመልስም። ሚሻለን በሰላም ተከባብረን ደግሞ ሌላ አማራጭ ፈልገን ይሻላል። ኤርትራውያን
ወንድሞቻችን ናቸው የሚል እሳቤ ስላለ ከልክ እሱ አንስቶ እንደጣለው እኛም ደግሞ አንስተን እናምጣው ሳይሆን የሚሻለው ዘመኑን የዋጀው ከመገዳደል መለስ ብለን በጋራ የምንጠቀምበትን ነገር እንፍጠር ተብሎ እንጂ የእናንተ ስለሆነ አይደለም። አሰብ የኢትዮጵያ አካል ነው። በሸፍጥ አጎታችሁ እኮ ነው የሰጣችሁ። ሌላ እኮ ማንም አጎታችሁ እኮ ነው የሰጣችሁ። በኢትዮ ኤርትራ ጦርነት ጊዜ እኮ ኦልሞስት እኮ ኤርትራ ተጠቅላ ነበረ። አጎት ግን እዚህ ስላላችሁ እንደገና እንዴት አድርጎ ሰራዊትን እንደበላው እኮ ታሪክ ይናገራል እኮ። ዛሬ አጎት የላችሁም። በነገራችን ላይ ይሄ ትልቁ እድላችሁ ነው። በቃ እንዲህ በሰላም ይሄንን እንስጣችሁና ይሄንን ውሰዱ ምናምን የተባላችሁበት ጊዜ ይናፍቃችኋል። በነገራችን ላይ ከዚህ በኋላ ይሰጠኛል ብለህ ወላ አባይ ላይ ብታፈጥ ወላ አየር መንገድ ላይ ምናምን ብታፈጥ የሚሰጥህ የለም። አንዴ ነገር ይየው ከተጀመረ አሁን አጎት የሚባል ነገር የለም። ራስን ችለህ ነው የምትቆመው። ስለዚህ ይሄንን መርሳት የለባችሁም። እኛ ተካፍሎ መብላት፣ እኛ ጠቅለን እንብላ፣ እኔ ከሞት ሰርዶ አይብቀል የምንል ኢትዮጵያዊ ስላልሆንን ነው። ይሄን ስነ ልቦናችንን አታውቁትም ትክክል። ምክንያቱም ስትኖሩ ፖለቲካውን ሸፍጥ ነው የምታውቁት፣ ማባላት ነው የምታውቁት፣ አብሮ መብላትን መቻቻልን በፍጹም ሻዕቢያ አላስለመደቻችሁም። እና ከዛ እንግል ብታዩት ይሄ እድል ካመለጣችሁ ዳግመኛ አይመለስም። እንደው እስቲ በኢትዮጵያና በኤርትራ መካከል ያለውን የኃይል አሰላለፍ እንየው ብለን እንኳን ብናስበው እችን 30 ዓመቷን እንየው። በነገራችን ላይ እኛ ያኔ ልክ ስትገነጠሉ ትተነው እንደነበረው አውራጃ ላይ ነው ያላችሁት። እንዴ ኢትዮጵያውያንን እንዴት አድርጋችሁ አስባችሁን ነው? ቢያንስ እኮ በዚህ 30 ዓመት እኛ ባንክም ታንክም የታጠቀን ኃይል አደባባይ ወተን ተፋልመናል። አደባባይ ወተን ሞተናል ነው። ወላጆቻችን በነገራችን ላይ ሲያሳድጉን ማለት ነው ከሞትክ እንኳን በጀርባ ወድቀህ እንዳትገኝ ነው። በፊት ለፊትህ ግንባር ላይ ነው መመታት ያለብህ። ከዛ በኋላ ግን አሟሟት ታይቶ እንኳን አንተ ጀግና አይደለም እየተባለ ነው ያደግነው። ይሄንን እንዳትረሱ። ላለፈው 30 ዓመት እኛ ከዛ መግለጽ ከሚያቅተኝ ስርዓት ጋራ ኢትዮጵያውያን በየቦታው ተፋልመው ሞተዋል። ጀግኖች ወንድሞቻችን ስርዓት ለመቀየር በዚህ 30 ዓመት። እናንተ እኮ የኢሳያስ ትሮማ ነው ያለባችሁ። እስኪ አንድ ቀን እስኪ እንደው የትኛው የኤርትራ ከተማ ላይ ነው የተቃውሞ ሰልፍ ወጣችሁ የምታውቁ? አንድ ቦታ እንዴት ነው ነገሩ? እኛ በዚህ 30 ዓመት ስርዓት ቀይረናል። እኛ በዚህ 30 ዓመት እኮ አዳዲስ ህግ አውጥተናል። እኛ በዚህ 30 ዓመት እኮ የዓለምን የፖለቲካ አሰላለፍ ቀይረናል። እንዴት ነው የምንለካካው? ነገርየው እንዴት ነው እያሰባችሁን ያላችሁት? ልዩነታችን በጣም ሰፊ ነው። በቃ ድሮ ላይ ነው ያላችሁት። አሁን ወደኛ ስትመጡ እውነት ለመናገር ከኤርትራ ወደ አዲስ አበባ የሚመጣ ሰው እኮ በቃ የመኪናውን ብዛት ራሱ አይቶ ግራ ነው የሚጋባው። እንዴት ነው ነገሩ? በቃ ልዩነታችንን እንዳትረሱት። ይሄ መርሳቱ ምናምኑ አንዳንድ ጊዜ ትክክል አይደለም፣ እንድታስታውሱ ብዬ ነው። በጣም የገረመኝ ነገር ይሄ የኢትዮጵያ ጀነራሎች እየወጡ በሚያወሩት ወሬ እሺ የኤርትራ ህዝብ እየተናደደ ነው እንዴ? ወንድሜ በየትኛው ኢንተርኔት ነው የሚያዩት? የታል መብራት? የኤርትራ ህዝብ ለራሱ እኮ ያለ የት ነው? እስር ቤት እኮ ነው ያለው። ጨለማ ውስጥ እኮ ነው ያለው። አንተ እየተናደድክ ነው አውሮፓ አሜሪካ ስላለ። የኤርትራ ህዝብ እየተናደደ ነው ያለው። ከዛ ደግሞ ያልተማሩ የኢትዮጵያ ወታደራዊ አመራሮች ምናምን ትላለ። አንተ መከላከያን አይተኸዋል? አላየኸውም እኮ። እውነት ለመናገር አሁን የእናንተ የመከላከያ ተቋምና የኢትዮጵያ ውስጥ ያለ አንድ የፖሊስ ጣቢያ ተቋም አደረጃጀት ምንም ልዩነት እንደሌለ ነው ነገር። እንኳንስ መከላከያው ማለት ነው። እንዴት ብለህ አያስበው ነው? አታነብም? አታይም እንዴ? ምን እየተሰራ እንደሆነ አታዩም እንዴ? እና የኤርትራ ህዝብ ለራሱ ጨለማ ውስጥ ያለ ህዝብ እንዴት ብለህ ነው እየተናደደ ነው፣ ሌላ እንትን ውስጥ እየገባ ነው። አራይም የለም። አሁን አንተ የምታወራውን ማን ይሰማል? የለም፣ አይሰሙም። እናቶች እዛ ምናምን ያሉ ሰዎች አይሰሙም። በጣም እንደው ላላልፈው የምፈልገው ነገር መቀሌ ገብቶ መከላከያው የትግራይን ህዝብ አልችል ብሎት ፈርጥጦ ወጣ። እንኳንስ የኤርትራን አልክ። ስማ፣ ትግራይ ውስጥ እኮ የትግራይ ህዝብ እኮ የኢትዮጵያ አካል ህዝባችን ነው። መከላከያው እንደዛ ነው የሚያው። ህዝቡ ነው። ህዝቡ ላይ አይተኩስም። ስማ፣
ህዝቡን አይገልም። የፉኝት ልጆች ግን የትግራይን ህዝብ ምሽግ አድርገውበት ስለሄዱ ይጠነቀቃል። ለትግራይ ህዝብ ሲባል ነው መከላከያው ከዛ ጥሎ የወጣው። መጨከንማ ምን እንደሚመስል እኮ የኤርትራ ሰራዊት እኮ አሳይቷል፣ ምን እንዳደረገ ማትረሳው። እና ዛሬ መጥተህ ለኤርትራ ህዝብ ለትግራይ ህዝብ ተቆርቋሪ ትመስላለህ። ኦኬ እንትኑን ያለፍንበትን ነገር መርሳት አላስፈላጊ ነው። ቴንክ ዩ ቅድስታችን፣ እውነቱን ተናገር። ቴዲዬ እንዴት ነህ? ኤኒዌይ አይ ኖ ያኛው ልጅ ማለት ትንሽ ልጅ ነበረ። እንግዲህ ያኔ ኢሂዴን የሚባል ሰራዊት ነበረ። ኢሂዴን እንግዲህ እዛ ውስጥ የሰለጠነ ኢንዶክትሪኔትድ ሆኖ ያደገ ልጅ ነው እና ያ ልጅ ይሄን ቢያስብ አይ ዶንት ኖ ለምን እንዳወጣኸውም ቴዲዬ ገርሞኛል። ማን ነው ዩናይትድ ነው ምናምን የሚባል ልጅ ትንሽ ልጅ ነው በጣም ኖ ከአንተ ጋር አድርጌው ሳይሆን እኔ ከኔ ጋር እያነጻጸርኩት ነው። እንግዲህ ትንሽ ልጅ ነው ብዬ ነው የምገምተው። ገባ ኤኒዌይ በዛ ዘመን ያደገ ኦኬ። አይ እንደነኛ አይነት ሰዎች ተቃራኒ ሀሳብ ያላቸው ሰዎች ሞር ለቤቱ ድምቀት ናቸው። ምክንያቱም ለኢትዮጵያውያን መማሪያ ናቸው። ቴዲዬ ታስታውሳለህ? እኔ መጀመሪያ ቀን የገባው ለታ አንድ ጥያቄ ጠይቀኸኝ ነበረ። ኢትዮጵያውያን የት ናችሁ? የኢትዮጵያ ብሔርተኞቹ ተቆጣጠሩት፣ ኢትዮጵያዊው የት ነው የሚል ጥያቄ ጠይቀኸኝ ካስታወስክ የመለስኩልህ መልስ ምንድን ነው? 4 ኪሎ ገብተናል ብያለሁ። ገብቶሃል? ይሄ ሳይለንት ማጆሪቲ አብዛኛው ማጆሪቲ የሆነው ኢትዮጵያዊው ኢትዮጵያ ሚስጥር ናት፣ ቅድም እንዳልከው ማለት ነው። 4 ኪሎን ይዘነዋል እኛ። ከየትም ብሔር ተወለድ ከየትም ብሔር ኢትዮጵያዊነት የኛ ሎያሊቲ የኛ ታማኝነት ለማን ነው? ለአረንጓዴ ለቢጫ ቀዩ ሰንደቅ ዓላማችን ለኢትዮጵያ ነው። እኔ እንደ አንድ ግለሰብ እዚህ ጋር ላውራ፣ የኤርትራ ምድር በደንብ ስለማውቃት ማለት ነው። በነበረው ውጊያ አንዳንዴ ፎልስ ናሬቲቭ ይፈጠራል። ገባ? እውነት ደርግን አሸንፈዋል ወይ ማለት በወቅቱ የነበረው ኢሂድሪ የሚባል መንግስት ነበረ፣ ሪፐብሊክ ነበረች። ደርግ የሚለውን ታይም ላይኑን እንተውና ሰዎችን ኮንፊውዝድ ላለማድረግ የኢትዮጵያ ጦር ስንት ነበረ? በጀነራል ሁሴን የሚመራው ኤርትራ ውስጥ የነበረው ጦር ሰራዊታችን ኢንክሉዲንግ ባህር ኃይል ከ300,000 በላይ ጦር ነበራት ኢትዮጵያ። ልብ አድርግ፣ ኤርትራ ውስጥ ከነ ሙሉ ትጥቁ ባህር ኃይላችን ነበረ፣ አልተዋጋም። ልብ በል። ሁለተኛ በአዲስ አበባ ዙሪያ በነበረው ከ250,000 ጦር በላይ ኢንክሉዲንግ አየር ኃይል ነበራት ኢትዮጵያ። በወቅቱ ለሳምንት ያክል ፕሬዚዳንት መንግስቱ ከወጡ በኋላ ታስታውሳለህ፣ የነበሩት ፕሬዚዳንት ማን ነበሩ? አረ ስማቸውን ተስፋዬ ገብረኪዳን፣ ጀነራል ተስፋዬ ገብረኪዳን ነበሩ። ምን ተደረገ ስትል አንዳንዴ በመጽሐፍ ቅዱስ አንድ አባባል አለ፣ እረኛውን እመታለሁ እንትኖቹ ይበተናሉ የሚባል ነገር አለ። የኢትዮጵያ ጦር ጦርነቱ ሳያልቅ ሳይደረግ አዲስ አበባም ውስጥ ይሁን ኤርትራም ውስጥ ያለው የኛ ጦር እኛ ራሱ የወጣ ነው የዛን ጊዜ ነው። የውጊያ አቅማችን እንዳለ ሆኖ ሁሉ ነገር እንዳለ ሆኖ በስምምነት በቀይ መስቀል ያለቀ ነው። አንዳንዴ በፕሮፓጋንዳ የምትጫወተው ጨዋታ አለ። ጦር ከፈታው ወሬ ፈታው የሚባል ነገር አለ እና እነኚህ ሰዎች ምንም አይነት ደም ባልተፋሰሰበት ሁኔታ ታስታውሳለህ፣ እንግሊዝ ሀገር ላይ እነ ተስፋዬ ዲንቃ ሌሎቹም የተወሰኑ ሉካን ቡድኖች ሄደው ስምምነት ተደርጎ በሰላም በቃ ይሄ በወቅቱ ልክ ምንም ሳይፈጠር የፕሮፓጋንዳ ጦርነት ተጀምሮ በዚህ ነው። ጠቅላይ ሚኒስትር አብይ አንድ የተናገረው ነገር አለ። ህወሓት ወደ አዲስ አበባ ሲቀርብ ካስታወስክ ያኔ ኮሎኔል መንግስቱ ላይ እንዳደረጋችሁት አይነት ጨዋታ
አንጫወትም አለ። ገባ? አንዳንዴ በጦርነት አሴስመንት ትሰራለህ። ካንተ ወገን የነበረው ሰው ምን አድርጎ ነው እሱ የተሳሳተው? ለምሳሌ ኳስ የምትመለከት ከሆነ የተጋጣሚን ድክመት፣ አንተ ያለህን ድክመት ሪቪው ታደርጋለህ። አሁን ኢትዮጵያ ከበቂ በላይ ሪቪው አድርጋለች። ያላትን አቅም ታውቃለች። በመሰረቱ ይሄ የግሌ አቋም ነው። ምናልባት እናንተ ኤርትራያኖች ዶንት ቢ ሰርፕራይዝ አሰብን ይመስላችኋል አይደለ? አይዘር ዩ ላይክ ኢት ኦር ናት ኤርትራ የተባለችውን እያንዳንዷን እስከ ሃኒሽ ደሴት ድረስ እንወስደዋለን ባይ ሁክ ኦር ክሩክ። እንደውም የኢትዮጵያ መንግስት በጣም የዋህ ነው። ከልቤ ነው የምላችሁ። እንዲህ ላደርግላችሁ እንዲህ ያደርግላችሁ ይላል። እናንተ ግብጾች ናቸው የሰሯችሁ፣ እናውቃችኋለን። እኛ የኤርትራን ህዝብ በደንብ እንረዳዋለን። የኤርትራ ህዝብ ማለት ኢትዮጵያ ነው። አንድ ኢትዮጵያ፣ አንድ ህዝብ ነው። አገርን ሲሞቅህ ሲበርድህ ልትገነጥል አትችልም። በነገራችን ላይ ቴዲዬ ቅርብ ጊዜ የሞቱ ኤርትራዊው ጀነራል ማናቸው? ጀነራል መስፍን እሳቸው ቅርብ ጊዜ በህይወት ተለይተውናል። የኢትዮጵያን ባንዲራ እንደለበሱ በክብር ነው ያረፉት። ገባ? ኢትዮጵያን የሚወዱ በኢትዮጵያዊነት የማይደራደሩ ብዙ ሎያሊስት የሆኑ አሉ። ገብቶሃል አባባሌ? ባንዳ እንዳለው ሁሉ እንትን አለ። ኤርትራን ማሰብ ያለብህ አሁን ላይ ባለው ይሄ ሻቢያ ድሮ ባዶ 8 ብሎ በጣም ኢንዶክትሪኔትድ አድርገው ይሄ የግብፅ ስትራቴጂካሊ ይሄ ኦርዶ አብኪዮስ የሚባል ነገር አለ። አንተ ልጅህን በጥላቻ ዋይርድ አድርገህ ካሳደግከው የፈለገ ነገር ቢሆን ያ ሰውዬ ኢንዶክትሪኔትድ ሆኗል። ግን የኤርትራን ህዝብ ብትመለከተው ምናልባት አሁን ሲምፓታይዘር ለሻቢያ ሆኖ ሊከራከሩ የሚገባው ይሄ ከስራይ ከአካለ ጉዛይ ከአማሴ ነው የመጣው። ይሄ ትግርኛ ተናጋሪ ጠል ተደርጎ ያደገው ረሻይዳውን ጠይቀው፣ አፋሩን ጠይቀው፣ ብሌኑን ጠይቀው፣ ሳሆን፣ ትግረን፣ ሌሎቹ ኤርትራ ውስጥ ያሉ ብሔር ብሔረሰቦችን ብትመለከት በኢትዮጵያ ባንዲራ ላይ በኢትዮጵያዊነት ላይ ብዥታ የለባቸውም። ኤርትራ ዋናው አስተሳሰብ ምንድነው? የግብፅ ስሪት ናት። ምንድነው? ጂኦግራፊካሊ ኢትዮጵያን በቃ ይሄ አረቦቹ በዛን ሰዓት በፔትሮ ዶላር የሰከሩ አረቦች ኢትዮጵያን ከጨዋታ ውጪ ለማድረግ የተሰራች ፕሮጀክት ነው እንጂ እንደ ሀገር እኮ ኤርትራ የምትባል ሀገር የለችም። ኤርትራዊ የሚባል ማንነትም የለም። ማንነት በነገራችን ላይ በፖለቲካም ያበደ ማርክሲስት ላረግህ ይችላሉ። ይሄ ናሽናሊዝም ሁኔታ ኮንሰፕቱ በጣም ሰፋ ያለ ነው። እኛ ኢትዮጵያውያን ግን አሁን ዝም ብለን እነሱ በሰሩ ከኢትዮጵያ ተርኒንግ ፖይንት የምትለው ከ60ዎቹ ጀምሮ በደንብ ተከፍሏቸው የኢትዮጵያን ፖለቲካ ዝብርቅርቅ በሆነ መንገድ የአይደንቲቲ ፖለቲካ አምጥተው እርስ በርስ የኢትዮጵያ ሕዝብ እንዳይስማማ ጠንካሯ ኢትዮጵያ እንዳትፈጠር ይሄን ፖለቲካ ሰርተውታል። በተወሰነ መልኩ ተሰርተውታል። ነገር ግን ኢትዮጵያ ምን ማድረግ አለባት? አየህ፣ ኦኬ ኖ ማተር ዋት ኢትዮጵያ ማድረግ ያለባት ክሪሚያን መመልከት ትችላለህ። ጠንካራ የሆነ ለሀገሩ ልክ እንደ ተወርዋሪ ዘንዶ ተወርውሮ የሀገሩን ጥቅም የሚያስጠብቅ እውነተኛ የኢትዮጵያ ልጆች መምጣት አለባቸው። ገብቶሃል አባባሌ? አሁን በመሪነቱም ደረጃ ያለው እንደፈለገ ኮንስፒራሲ ልናወራ እንችላለን። ትልቅ ኢትዮጵያዊ ፍቅር ያለው ነው። ኢትዮጵያን በደንብ ሜንሽን የሚያደርግ ሰው ነው። እኔ ያን አይነት ሞራል በሰራዊታችንም ውስጥ እየገባ ነው። የሰራዊታችን ጀነራሎች፣ ፊልድ ማርሻሎች ያለፈውን ስህተት ተሰርተ እንትን ብለው በደንብ ኢትዮጵያዊነትን እንትን እያሉ ነው። በህግም በኃይልም ወዳችሁ ሳትሆኑ ኤርትራኖች አንድ ነገር አስረግጬ የምነግርህ ወገብህን እንሰብረዋለን። ይሄ የማትወደው ቋንቋ ነው፣ ይደብርሃል። ግን አምዘዋን እንመጣለን። ተሰብረ ወጣ እኮ ተሰብረ ወጣ። ያኔ ይሄን ነበር። ቆይ ተረጋጋ። ገባው አሁን የዳህሉት ለማስጨረስ አንተ ታውራ ገባው በእንዴ አፈና ተፈታ። አንተ እንትን ራሱ ቁጭት ነው ያለብህ። ቆይ ወይ ቁጭ አረከው ቴዲ አንዴ ይሄ ከህዝብ ተወካዮች ምክር ቤት የበለጠ ቤት ነው። ቴዲ ለሱ እድል እኮ የሰጠው ራስን እንድትከላከል ነው።
ታሸማቃለህ፣ ትሸማቀቃለህ። ወገቤን ምናምን የሚባል ነገር የለም። መርጠን የገባው ስድብ እስካልሆነ ድረስ ቁጭ ብለህ ታደምጣለህ። እነሱም እያደመጡ ነበር። ሳይጨርስ ግን ኢንተራፕት ማድረግ መረበሽ ነው። ስለዚህ ስድብ ከሆነ አስቁም። አሁን ማይኮ ሲናገር ስድብ ነው አስቁምልኝ ካለ አካሄድ አይተን እናስቁማለን። በተረፈ ግን ሰው ሀሳቡን ሳይጨርስ ማስቆም አስቸጋሪ ነገር ነው። እሱን አልፈቅድም። ስለዚህ አመሰግናለሁ ቴዲዬ። እኔ በነገራችን ላይ የቀድሞ ባለቤቴ ሳባ ኢሳያስ ትባላለች። ትልቅ ፖዚሽን የነበራት ሰው ናት። ኤርትራውያኖች ልታውቁት ትችላላችሁ። ከኤርትራውያንም ልጆች ወልጃለሁ አለኝ። እኔ ችግር የለብኝም። ግን በሀገር ጉዳይ ላይ ግን ልጄ ቢሆን ምህረት የለኝም። ገብቶሃል አባባሌ? ኢትዮጵያ ከሁሉም በላይ ትበልጣለች። ታላቅ ሀገር ናት። ምናልባት ታስታውሳለህ ለመጠቀሚያ ተብለው የተሰሩ ፍጡራን አሉ። ቅድም ወንድማችን ቻይና ሀገር ሄደው እንትን ሲሉ በትልቅ አቀባበል ፕሬዚዳንት ኢሳያስን ሲቀበሉት ምናምን አይተናል ብሎ ለሱ ኢጎን ቡስት ለማድረግ ይጠቅማል። ግን ከኤርትራ አኳያ ከኢትዮጵያ ጥቅም አኳያ ብትመለከተው ልክ አንድ የድር ዳኛ በሀገር ደረጃ አቀባበል ብታደርግለት እንትን ማለት ነው። ገብቶሃል አባባሌ? ከአንተ ሊበላህ የፈለገው ነገር ነው። ያሰፈሰፉ ኃይሎች አሉ እዛ ቦታ ላይ። ኢትዮጵያ ግን መብትሽ ነው። ኢትዮጵያ ሀገሬ እውነቴን ነው ምልሽ። እንኳን እነኚህ አይደሉም ሌሎችንም ማንንም ማሸነፍ የምትቺ የማምንብሽ ትልቅ ሀገር ነች እና እነኚህን አከርካሪውን መስበር ነው ቴዲዬ። ይሄ እኔ አቋም ቅድም ተናግሬያለሁ። ሪል የሆኑ ኢትዮጵያውያኖችን አላገኛቸውም ገና። ለዛ ነው እኔ አሁን እነዚህ ቲክቶክ ላይ ምናምን የምተዋቸው ምናምን ኤርትራውያኖች የሚዋዛ አይደሉም። ግን እነሱም እየታገሉ ነው። የራሳቸውን ኢንተረስ ለማስጠበቅ ፋይት እያደረጉ ነው። ግን ቲክቶክ ላይ ፍርፋሪ በሚለቅሙ ልጆች ኢትዮጵያውያኖችን እንዳትመዝኑ። ትክክለኛ ኢትዮጵያውያን ገና አሁን ዲስኮርሱን ገና ይቀላቀላሉ። ገና አመጣቸዋል፣ ይመጣሉ ብዙዎቹ። ስለዚህ አንዳንድ ጊዜ ሚስ ካልኩሌትም እንዳታደርጉ ለማለት ያለው አስቀድሜ የምናገረው ለእናንተም ይጠቅማቸዋል። አሁን እነ ማይኮ ከትክክለኛ ኢትዮጵያውያን ጋር ብታወሩ ለእናንተም ታክቲክም ይሁን ቴክኒክ ለመንደፍ እንትን ይላቸዋል። እንዴት ነው ማውራት ያለብን እንደሚለው ይጠቅማቸዋል። ዝም ብሎ ከሸክላ ከሽከሽ ጋር ምናምን የምታወሩ ከሆነ እናንተ ተሳስተው አሳስቷቸዋል። ስለዚህ ሪል የሆኑ ትክክለኛ ኢትዮጵያውያኖችን ብታወሩ ይሻላቸዋል ለእናንተ። ስለዚህ በዛ ወደ እናውራ። ለተረፈ ስድብ ከሆነ አንሚዩት አድርጉና ቴዲ ይሄ ነገር ስድብ ስለሆነ አስቁምልን አካሄድ በሉኝ። ከዛ ግራ ቀኙን አይቼ እናንተም እንድትሰልፉ አልፈልግም፣ እናንተም እኛን እንድዘልፉን አልፈልግም። ፌር የሆነ ነገር ለማድረግ ሙከራ አድርጋለሁ። በተረፈ ግን ያ ሳይሆን አንሚዩት አድርጋችሁ ኢንተራፕት የምታደርጉ ከሆነ ያ ትክክል አይደለም፣ ይረበሻል ማለት ያለው ቅድም ቡርኬ ስላላወቀ ነው። ከዚህ በኋላ አያደርግም። ወደ ማይኮ ነው መጣው። ጀነራል ስታወራ ማይኮ እያደመጠ ስለሆነ ከማይኮ ቴንክ ዩ ቴዲ። አይ መጀመሪያ አንድ ነገር ልንገርህና ወደ አሁን ሲናገሩ ወጣ እንዴ? ይሄ መቀመጥ ነበረበት። ማን ይወጣው? አለ እውነቱን ተናገረ አለ። ኦልራይት ኦኬ። ቴዲ ብዙ ኢትዮጵያኖች አንድ ሊገነዘቡት የሚገባው ነገር ምን አለ መሰለህ? የዩኤን ጀነራል አሰምብሊ ሪዞሉሽን 390 ኤቪ 1950 ዓመተ ምህረት ላይ የነበረው እንትን በህግ ነው የኤርትራን ነፃነት ሰጥቶ በፌዴሬሽን የምትቀላቀልበት ሰዓት ላይ በህግ ነው። ያ ህግ አለ። ዜን ኃይለሥላሴ ምንድን ያደረገው? ኃይለሥላሴ ዲዞልቭድ ዩኤን የሚለው ምን መሰለህ? ኃይለሥላሴ ዲዞልቭድ ዩኤን ስታብሊሽድ ፌዴሬሽን ቢትዊን ቱ ኔሽንስ ነው የሚለው። ለሁሉ አሁን እዚህ ጋር ብዙ ሰው ይንጫጫል፣ ህጉን አያውቀውም። እኔ ብዙዎቹን ኢትዮጵያኖች አያቸው ምንም ህጉንም አያውቁትም። ዜን ያ ዩኤን ስታብሊሽድ ያደረገውን ፌዴሬሽን ኃይለሥላሴ ዲዞልቭ አደረገው፣ አኔክስድ አደረገው ነው የሚለው። ን 1993 ዓመተ ምህረት የኤርትራ ህዝብ ከ10 ዓመት በኋላ ሊያደርግ ይገባው የነበረውን ሪፈረንደም 1993 ዓመተ ምህረት ላይ ሲያደርገው የኢትዮጵያ እውቅና ሁላ አያስፈልገውም ነበረ። መለስ ለኤርትራ እንደዚህ ሰጣት ምናምን። ዩናይትድ ኔሽን ዌብሳይት ላይ ብትገቡ ዲክላሲፋይድ የሆነ
መለስ በዛ ሰዓት ላይ የጻፈው ደብዳቤ ኤርትራ ውስጥ የሚደረገው ሪፈረንደም ፍትሃዊና ዲሞክራሲያዊ ለመሆኑ ዩናይትድ ኔሽን መጥቶ ምስክርነቱንና ታዛቢነቱን ነው እንጂ የጠየቀው መለስ የሚፈቅደው እንትን የለ መለስ የሚከለክለው እንትን መለስ ዜናዊ ኦር ቲፒኤልኤፍ ለኤርትራ የሰጣት የለም። የ1950 ላይ ሊደረግ የነበረው ሪፈረንደምን ነው 1993 ዓመተ ምህረት ላይ እንትን ያደረገው። ኤርትራ የኢትዮጵያ አካል ሆናም አታውቅም አልነበረችም። ሀገራዊ ምስረታ 1888 በሚደረግበት ሰዓት ላይ ኢምፓየር ከፈረሰ በኋላ አዘ ስቴት ሀገሮች ሲቆሙ ኤርትራ ሀገር በሆነችበት ሰዓት ላይ ኢትዮጵያ ሀገር ሁላ አልነበረችም። 1890 ዓመተ ምህረት ላይ ኤርትራ በዓለም ደረጃ እውቅና የተሰጣት ሀገር ስትሆን በዛ ሰዓት ኢትዮጵያ ሁላ እንደ ሀገር አትታወቅም ነበረ። ያቺ ሀገር ነች የተባበሩት መንግስታት ድርጅት የአፍሪካ ዩኒየን ቻርተር ኮሎኒ የሆኑ ሀገሮች ኮሎኒ በተደረጉት ኮሎናይዝ የተደረጉ ሀገሮች ኮሎኒ ባደረጓቸው ሀገሮች ባውንደሪ መሰረት ሀገራዊ ምስረትነት በዛው ይቀጥላል። ይሄ ምንድነው? የዩኤን ቻርተር ላይ ያለ የአፍሪካን ዩኒየን ቻርተር ላይ ያለ። ዛሬ የኢትዮጵያ ጀነራሎች የሚያደርጉት ዲፕሎማሲያዊ ስራ እየሰራን ነው ምናምን ነገር የሚሉት ምንድነው? አይ የአፍሪካ ዩኒየንንና የተባበሩት መንግስታት ድርጅት ቻርተርን ለኛ ስትሉ ዝም በሉ፣ ኢትዮጵያን ኤርትራን ልንወጋ ስንሄድ ባላየ እለፉት ነው። ምንም አይነት ከኤርትራ ጋር ዲፕሎማሲ እየሰራ አይደለም። ሌሎቹ ሀገሮችን ልመና ላይ ነው ያለው። ስንኖር ስንገድል ዝም በሉ። አንዳንዶቹ ደግሞ እዚህ ጋር ምን ይላሉ? ቻይና ታይዋንን ምናምን ቻይና ታይዋንን በኃይል ልትወራ አልቻለችም እስካሁን ድረስ ህጉ አይፈቅድላትም። ራሻ የዶንባስከን የዩክሬንን መሬት በኃይል በወለረችበት ሰዓት ላይ ዓለም ተባብሮ ሳንክሽን ያደረገባት ኢትዮጵያ ያንን ስታደርግ ሳንክሽኑን መቋቋም ትችላለች? ለሬኒ ታይም የሚሆን ገንዘብ የሌላት ሀገር፣ በእርዳታ ላይ ያለች ሀገር፣ ኢኮኖሚዋ 70% በእርዳታ ላይ ያለች ሀገር አይደለም የተባበሩት መንግስታትንና የዓለማትን ሳንክሽን ልትሸከመው አይደለም። የኢትዮጵያ ኢኮኖሚ ፍጹም ወደ ታች እያሽቆለቆለ ዛሬ ላይ የብሔራዊ ባንክ በወርልድ ባንክ በኩል ተሹሞለት የመጣው የኢትዮጵያ የባንክ ገቨርነሩ ስራውን ለቆ ነው ሄደው። እነ መለስ ዜናዊ የኒዮ ሊበራሊዝምን ሲከላከሉለት የነበረውን የዚህ የፍሪ ማርኬት የሚባለው ፍጹም የአፍሪካ ሀገሮችን ወደ ኮሎናይዜሽን ውስጥ የሞደርን ኮሎናይዜሽን ውስጥ ይከታቸው የነበረውን የኒዮ ሊበራሊዝምን ሲከላከሉ የነበሩ ሰዎች አብይ አህመድ እልል ብሎ ተቀብሎታል። ከዛም ደግሞ የመጣለት ምንድነው? ከወርልድ ባንክ የመጣ የኢትዮጵያን እንትን በደንብ አድርጎ መርፌ ሰክቶላት የሄደውን ሰውዬ ዛሬ ላይ ሪዛይን በሚያደርግበት ሰዓት ላይ ኢትዮጵያ ላይ ይሄ የኒዮ ሊበራሊዝምን የፍሪ ማርኬቱ አዲሱ ገቨርነር መቀጠል አለበት ነው። ኢትዮጵያ ፍጹም ሞደርን ስሌቨሪ ውስጥ ያለች ሀገር ነች። ከኤርትራ ጋር በፍጹም ሊያቀራርብ የማይችለው ኤርትራ እነ ዩናይትድ አረብ ኤምሬትን ለ40 ዓመት ሁላ ካስፈረመች በኋላ ጅቡቲም ኤርትራም ዩናይትድ አረብ ኤምሬትን አባረው ሲያስወጡ አብይ ዩናይትድ አረብ ኤምሬትን ይዞ መጥቶ የዩናይትድ አረብ ኤምሬትን ጥቅም ላስከብር ነው የሚለው። ይሄ የሌላ አራድነት። ኤርትራ ከፈለገች እኮ ዩናይትድ አረብ ኤምሬትን ማምጣት ትችል ነበረ። ዛሬ ላይ ግን ዩናይትድ አረብ ኤምሬት የአብይ ትከሻ ላይ ቁጭ ብላ መምጣት ነው የፈለገችው። ይሄ የኢትዮጵያኖች ጦርነት አይደለም። አሰብንም ኢትዮጵያ አይደለም እየጠየቀች ያለችው። ዛሬ ላይ ጀነራሎቹ እየመጡ የሚያወሩት ስክሪፕትድ የሆነ ነገር ነው። በተረፈ ግን ወገባችሁን ሰብረን ምናምን የሚሉ ሰዎች ኤርትራ ውስጥ ለ14 ዓመት ቆየን የሚሉ ሰዎች ሻዕቢያ የደርግን 18 አይሮፕላን እዛው አስመራ ከተማ ላይ ሲያቃጥል አላቅም ነበረ ያለ ሰውዬ ነው ኤርትራ ውስጥ ዋጋ ነበር የሚለው። የነበረውን ጦርነት ፍጹም የማያውቅ ጦርነቱ ያለቀው የዓለም አሰላለፍ ኃይል ስለወደቀ ነው ትላለች። which is ምን እያለች ነው? ዓለም ያግዘን ስለነበረ የሶሻሊስቱ ኤሪያ ሲፈርስ የሚያግዘን አጣንና ወደቅን ነው የምትለው። ታዝለሽ ነበር የምትታገየው ማለት ነው። በራሻና በኪዩባ ኃይል ነበረ። ያ ኃይል ሲፈርስ አንቺ ወደቅሽ።
ኤርትራና ኤርትራውያኖች ግን ነክሰው ይዋጉ ነበር። ወገብ አገዳህን ብለህ ያልከው ወገብ አገዳህን ብዬ ሁለት ባህር ይዘህ ታስተዳድር የነበረውን አፍንጫ ላይ በግድ ቀጥቅጬ አሸንፌን የተቀበልኩ በተባበሩት መንግስታት ድርጅት የሬድ ክሮስ ታዛቢበት ባለበት አትግደሉኝ ብለህ ተንበርክከ ማርያም ማርያም እያልክ ይወጣነ 30 ዓመት ሙሉ ግፍ ስትፈጽም ኖረህ የ30 ዓመት ጦርነቱ ፕሮፓጋንዳ ነው ትላለህ። ተቀጥቅጠን የወጣው በፕሮፓጋንዳ የተሸነፈ የለም። መሪ መንግስቱ ኃይለማርያም አንድ ሳምንት ሲቀረው ፈርጥጦ ነው ሄደው። ሰራዊትን የህዝባዊ ግንባር ሓርነት ኤርትራ ሰራዊት ምጽዋ ላይ ፍጹም ድምጥማጥህን አጥፍቶ ነው 30 ዓመት ሙሉ በአየር በምድር ስቀጠቅጠው የነበረው ህዝብ መሮት ወጥቶ ታግሎ ነው። አዚፍ ላይ እንዳልታገልክ ይክል በፕሮፓጋንዳ ነው የተሸነፈው ትላለህ። አንዴ ቃል ፕሮፓጋንዳ ጦርነት አሸንፎ አያውቅም። በስነ ስርዓት ገጥመህ ተዋግተህ ማጥፋት የቻልከው ነው ያህል እኔ ጊዜ ቢኖር ኖሮ በሰዓቱ የነበረውን የኤርትራ ገቨርነር ሆኖ የሄደው ሻለቃ ዳዊት የሚናገረው በአንድ ሴናሪዮ ብቻ አስመራ ከተማ ላይ 12000 ሰው እንደታረዱ ምስክርነቱን እየሰጠ ነው። ከኤርትራውያኖች አፍ አይደለም የምትሰማው። ከነ ሻለቃ ዳዊት ወልደ ጊዮርጊስ ምን ማድረግ እችል ነበረ መርዶ ብቻ ነው ያረዳኋቸው ነው ያለው። ከመዓዛ ብሩ ጋር ያደረገው ኢንተርቪው አለ። ኤርትራን እነ ፋሲካ ሲደልል ዛሬ ላይ ኤርትራና የኤርትራን ህዝብ ብለድሼድ አድርገን ነው የወጣነው ነው የሚሉት። አንድ እግራቸው ወደ ጉድጓድ ከመግባቱ በፊት ዛሬ ላይ ይቅርታ እየጠየቁ ነው። አንተ ዛሬ እዚህ መተህ ትናንትና ተቀጥቀጣ ተሸነፈ ወጥተህ ዛሬ ላይ በህፃናቶች ደም ልትቀልድ ለማታሸንፈው ጦርነት ለአብይ አህመድ ለሚባል ሰውዬ በዩናይትድ አረብ ኤምሬት የሷን ኢንተረስት ሊያሟላ የኢትዮጵያ ኢንተረስትን ለማስረከብ ይላል። ኢትዮጵያ በታሪኳ ሁለት ባህር የነበረባት ሰዓት ላይ ኢትዮጵያ ውስጥ ድርቅ ነው የነበረው፣ እድገት አይደለም የነበረው። ሁለት ባህር ባጣችበት ሰዓት ላይ ግን በቲፒኤልኤፍ ጊዜ የኢትዮጵያ እድገት 2 ዲጂት አደገ የተባለበት ጊዜ ነው። ኦኬ ቴንክ ዩ። ባህሩ አይደለም ወሳኙ። እሺ ቴንክ ዩ ማይካችን። ክብራትና ክብራን ይሄ በኢትዮጵያውያንና በኤርትራውያን መካከል የሚደረግ የፖለቲካ ፍትጊያ ነው። እንደ ብሔረ ለማውራት የምትመጣ ካለ እዚህ ጋር እንዳላይ የብሔሬን አጀንዳ ይዤ ነው የመጣሁት የብሔር ጉዳይ አወራለሁ የምትል ካለ እንዳላይ እዚህ ጋር አረቄ እየጠጣ ማውራት ትችላለህ። እዚህ የጦፈ ትንቅንቅ ላይ ነው ያሉት ኢትዮጵያውያንና ኤርትራውያን። በሚቀጥለው ሀገራዊ አጀንዳ በሚመጣ ሰዓት ብሔርተኞች በጀርባ በኩል ለፉ። እናንተ በቂ እድል ሰጥቻለሁ። ጊዜ ስናገኝ እናወራለን የእናንተን ጉዳይ። አሁን ነፍስ ግቢ ነፍስ ውጭ ላይ ነን ያለነው። ከልብ እናመሰግናለን። ማይካችን ኤርትራዊ ነው፣ የሻዕቢያ ደጋፊ ነው። በሀገራዊ ጉዳይ ላይ እንደሰማችሁት ምንም ማወላዳ ልጅ ነው። በሰላማዊ መንገድ ነገሮች የሚቋጩ ቢሆን በሰላማዊ መንገድ የሚቋጩበትን መንገድ እየጠየኩኝ ነው። አማራጭ ሀሳብ አላችሁ እያልኩኝ ነው። አማራጭ ሀሳቦች እየቀረቡ አይደለም። ነገርየው ወደ ጉልበት የሚሄድ ነገር ነው የሚመስለው። ጉዳዩ ወደ ጉልበት ሄዶ ባትል ፊልድ ላይ ከሆነ የሚወሰነው አሁን ያለው መለስ ዜናዊ ነው ወይስ አብይ አህመድ ነው? መለስ ዜናዊ ብዙዎቻችሁ ከአስመራ ተመልሷል ትላላችሁ። አብይ አህመድ አሊ እንደ መለስ ዜናዊ ከአስመራ የሚመለስ ሰው ነው? ስታዩት ሰውየውን አነጋገሩን፣ ሁኔታውን ስታዩት የሚመለስ አይነት ሰው ነው ወይስ አደገኛ ሰው ነው? በዛ ጉዳይ ነው የምናወራው። ኢሳያስ አፈወርቂ አዲስ አበባ ገብቶ ኢትዮጵያውያንን ያንበረክክ ይሆን? ኢትዮጵያውያን ምን ትላላችሁ? እሱ ነው ምን እያወራን ያለ ነው። በባህር በር ጉዳይ ላይ ነው። አስቀድመው የኢትዮጵያ ባህር ኃይል እንግዲህ ቢሮ ከፍቷል። እንደምታውቁት ቴሌግራም ላይ ጽፌላችኋለሁ። ይሄ የተከፈተው ወይም ደግሞ ቢሮቸውን አስመልክቶ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከ33 ዓመት በኋላ እንኳን ወደ ቀይ ባህር ተመለሳችሁ ብሏል። እርግጠኛ ሆኗል። እና ምን እርግጠኛ ያደረጋቸው የሚለው ጉዳይ ላይ ነው እያወራን ያለ ነው። ለሁለት ሰዎች እድል ሰጣለሁ። ያላወሩ ሰዎች አሉ፣ ልዕልናና ሬክስ። ከዛ ወደ እንደ ሁኔታው እናደርጋለን። ልዕልና አለሽ? ኦኬ። ልዕልና ከሌለች ወደ አንተ ልምጣ ወይ ወደ አንቺ ልምጣ።
ሪክስ ኦኬ ቴንክ ዩ ቴዲ በጣም አመሰግናለሁ ለሰጠኝ ድር ደግሜ አመሰግናለሁ። ይህን ዲቤት ሳየው ትንሽ ፌር ሆኖ አይታየኝም። ለምን የሰውን ሀገር ልውረር የሚያስብል ዲቤት ነው ይመስለው። ለምን ዓለም አቀፍ ያወቃትን ሀገር የራሷ ባንዲራ ካርታ ያላት ወደቦች እና መሬት ያላትን ሀገር ከሰሜን እስከ ደቡብ የሚታወቅ ማንነት ያለው በዓለም አቀፍ በኢንተርናሽናል እና በዩናይትድ ኔሽን 185ኛ ሀገር ተብላ የተመዘገበች እችን ሀገር ነው የምናወራለን ነው። ብዙዎቻችሁ ስትጠቅሱ የመለስና አፍተር 91 ያለውን ታሪክ ነው የምትገልጹት። ታሪክ የሚጀምረው ከዛ ነው እንዴ? ወደኋላ መመለስ አለብን። መለስ ነው ኤርትራን አስገነጠላት፣ መለስ ነው ወደቡን የሰጠው የሚል አይነት ነው በተደጋጋሚ የምሰማው። ይሄ በጣም ሲሊ እና በጣም እንጭጭ ሀሳብ ነው ይመስለኝ። ለምን የኤርትራን ታሪክ ዞር ብሎ አለማየት ነው። እንዴት መጣች እዛ ቦታ እንዴት ሊደርስ ቻለ ጉዳዩ? እኛን ብዙ ዋጋ ያስከፈለን ብዙ መስዋዕት ያስከፈለን ጉዳይ ምንድን ነው? ያን አሻግሩ ማየት አልቻላችሁም ወይስ አውቃችሁ ነው ያልፈለጋችሁት? ኢትዮጵያና ኤርትራ ከመቼ ጀምሮ ነው? እንዴት ወደ ኤርትራ ገባች? መመለስ እንችላለን ታሪክ ወደኋላ። ኤርትራ ለመጀመሪያ ጊዜ ከኢትዮጵያ አካል የሆነችው በኃይለ ሥላሴ ነው። ያን ፌዴሬሽኑን ዲዞልቭ አድርጎ አኔክስ አድርጎ በኃይል ውሉና አግሪመንቱን ኦቨርራይድ አድርጎ ነው ወደ ኢትዮጵያ አስገባት እንጂ ከዛ ወደ ኋላ ስንመለስ ኤርትራ ኮሎናይዜሽን የነበረች ሀገር ነች። ኮሎናይዜሽን የነበሩ ሀገሮች ደግሞ ባይ ኮሎናይዜሽን በርሊን ኮንፈረንስ በተደረገው እንትን ነፃነታቸውን እንዲወጡ ህግ ወጥቶ ነበረ። ያንን ህግ ግን ኤርትራ ለ10 ዓመት በፌዴሬሽን ከኢትዮጵያ ጋር እንድትቆይ በአምበሬላ በሞግዚትነት ተደረገች። ያም የራሱ የሆነ ኃይለሥላሴና የእንግሊዝ እዛ ጋር የነበረ ሌላ ቁማርና ሌላ ሴራ አለ እና ይህን በመቃወም ነው ኤርትራ ወደ ጦርነት፣ ወደ ትግል፣ ወደ ነፃነት ትግል ህዝብ ኤርትራ ነው ወጣቱ እየጀመረው። ለምን ኤርትራ ኔቨር ቢን ፓርት ኦፍ ኢትዮጵያ። ይህን ታሪክ ለምንድን ነው የምንሸፍነው? ለምንድን ነው ከ91 የምንጀምረው? ኤርትራ ኮሎናይዝ ነበረች። ጣሊያን፣ እንግሊዝ፣ ቱርክ ይህ ሁሉ ሀገር ሲመራት የነበረች እና ወይ ታሪኩ ሪቫይስ መጻፍ አለበት። ኢትዮጵያ ደግሞ ኔቨር ኮሎናይዝ አልተደረገችም ተብሎ የተመዘገበው ታሪክ የሚያውቃል በሚያውቀው እንደዛ። ይሄ ነገር አይጋጭም ሁለቱ። እዚህ አሰብ የኛ ነች፣ ኤርትራ የኛ ነች እያልክ ደግሞ ኤርትራ ደግሞ በሁሉም ሀገሮች ተገዝታለች። የመጨረሻ 1983 ሜይ ቢ በርሊን እንትን አይ ቲንክ 1889 ውጫሌ ትሪቲ ላይ ምኒልክና ኢታሊ የተፈራረሙት ዲማርኬትን ነው ቢትዊን ኢትዮጵያ ኤንድ ኤሪትሪያ ፋይን ላይን አድርገዋል። ከዚህ በኋላ የኛ አይደለም ብሎ ኃይለ ሥላሴ ራሱ ውጫሌ ትሪቲ ላይ ሌጋል አግሪመንት አስፍረዋል። ምኒልክ ኢትዮጵያን ወክሎ ነው። እዚህ ጋር ነው ድንበራችን፣ ከዚያ እናልፍም፣ ይሄኛ ከዛ በኋላ የኛ አይደለም ብሎ የፈረመው ትሪቲ አለ፣ ውጫሌ ትሪቲ። ይሄን ሁሉ ህጎች እና አግሪመንት እና እንትኖችን ወዴት ነው የምናደርጋቸው? ስለ ወደብና ስለ ቀይ ባህር ስናወራ ይሄን ሁሉ እንዳላየን ነው የምንሸበለለው ወይስ ታሪኩን የት ነው የምንጥለው? ለምን ከ91 በኋላ የምናወራው? ከ91 እኮ የኢትዮጵያ በትግል በኃይል ነፃነቷን ያስጠበቀች ሀገር ነች። 60 ሺህ ሰራ ህዝቧን ሴት፣ ወንድ፣ ወጣት፣ ሽማግሌ፣ ህፃን መስዋዕት ከፍሏ 30 ዓመት ተዋግቷ ነፃነቷን ያስመሰከረችና ያስመሰከረች ሀገር ነች። ይህን ትሪቲ ደግሞ በኢንተርናሽናል ኮንቬንሽን በ1993 ላይ ኢንዲፔንዳንቷን ኤርትራ ሪፈረንደም ስትል በኢንተርናሽናል ኮሚኒቲዎች 86 የዩናይትድ ኔሽን ሜምበሮች 21 ኢንተርናሽናል ኮሚኒቲ 18 አካባቢ የዩናይትድ የአፍሪካን ዩኒየን ሱፐርቫይዝ አድርገው ታዝበው ትዝብቶችና ራሳቸው መጥተው አይተው ፌር ኤንድ ፍሪ ሪፈረንደም እንደሆነ 99.8 የኤርትራ ሪፈረንደም ፌርና ፍሪ ብለው የመዘገቡት ታሪክ አለ። ስለ ኢትዮጵያ ምንም አይነት እነዚህ ሰዎች ከኢንተርናሽናል ህጉን አክብረው መጥተው ሪፈረንደሙን ያጸደቁ ሰዎች ናቸው። ስለመለስ መስጠትና ሰጠ ነፃ ነው ወሰዳ እንደዚህ ይሄ ነገር
ራሳችን የፈጠረ ራሳችሁ ለታሪክ ለማዘናበል የተፈጠረ ሴራ ነው እንጂ ኤርትራ በኃይሏና በደሟ ከስክሷ ያገኘችው ነፃነት ነው እንጂ እዚህ ጋር በምናወራው ወይ በምታወሩት የቲክቶክ ጫጫታ የመጣ ነፃነት አይደለም። የኤርትራ ነፃነት በቲክቶክ ጫጫታ አልመጣም። በቲክቶክ ጫጫታም ኤርትራ ነፃነቷ የምታጣ ሀገር አይደለችም። ክቡር ህዝቦች ጀግና ህዝባን መስዋዕት የከፈለች ሀገር ነች። አሁን ታሪክን ወይ እንተው ታሪክ እናውራ ከሆነ ኃይል ስላለን አቅም ስላለን ህዝብ ብዛት ስላለን መሳሪያ ስላለን እንወራቸዋለን ከሆነ ሌላ አግሪመንት ነው። ዲቤት መቀየር አለበት። ታሪክን መሰረት አድርገን የምናወራ ከሆነ ግን ታሪኩን አናዘናብለው። 91 ላይ አንጀምረው እንመለስ ወደኋላ። ኤርትራ 700-800 ዓመት ላይ ቀኝ ግዛት የነበረች ሀገር ነች። በዛን ሰዓት አታውቁንም ነበረን ማለት ነው። አሁን ለወደብ የፈለጋችሁን እና ስናወራው ብዙውን ጊዜ እንደዚህ ህጎችን በጣም እንጥሳለን። እና እዚህ ጋር ደግሞ ሁለተኛ ስመጣ እዚህ ጋር አንድ ሲፎክር ብዙ ጊዜ ይፎከር አሰማለሁ። የኤርትራ ህዝብ አይፎክርም። እውነተኛ ህዝብ ነው። በእውነት ላይ አንገቱን ትቆርጠዋለህ። እውነትን አሳልፎ አይሰጥም። እውነተኛ ህዝብ ነው። በክብሩ፣ በድንበሩ፣ በሌላዊነቱ አይደራደርም። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ የሚባል የለም። ተቃዋሚና ደጋፊ የሚባል የለም። ሪጋርድስ የኔ ፖዚሽን እዚህ ላይ አያስፈልግም። የኔ ፖዚሽን ሌላዊነት ላይ ስትመጣ የትም ይሁን የትም የኤርትራ ህዝብ አንድ ስታንድ አለው። አያስከብርም፣ መሬቱን አያስነካም። ቢካውስ በክቡር ደምና በብዙ መስዋዕት የመጣች ሀገር ስለሆነች ማንም ሻይ የጠጣን ወይ ደግሞ ምግብ እየበላ ኑና ተረከቡችን ሀገራችሁን ብሎ የሰጠን አይደለም። ብዙ ዋጋ የተከፈለላት ሀገር። አሁን የእናንተ እዚህ ጋር እኛን ትሪገር ስታደርጉን የበለጠ ከሀገራችን በላይ ከነበረን የስሜት የሀገር እንትን ሌላ እንድናስብ ነው። ስለ ሀገራችን የነበረን እውቀት እናንተን ስለ ኤርትራ ምንነት እናንተ እንድናውቅ ነው የምታደርጉን ያለው። ወደ አንድነት እንድመጣ ነው የምታደርጉን። ለምን እኛ ለኢትዮጵያ መቼም መጥፎ አስበን አናውቅም። በጉርብትና ኖረናል። መሀል ከተማ ተወልደን አድገናል። ለኢትዮጵያ መቼም መጥፎ አስበን አናውቅም። ይሄን ደግሞ አብይ ራሱ አስመራ ከተማ ሄዶ የመሰከረው ጉዳይ ነው። የኤርትራ ፍቅር ህዝብ ነው። መሬት ላይ ተኝቶ አልጋውን የሚሰጥ ህዝብ ነው ብሏል። ይሄን አሁን ትላንት ታሪክ ነው አንክደውም። ግን አሁን ስናወራ ግን ትንሽ ፕሮፓጋንዳውን እንቶ እዚህ ጋር ስለተከፈለ ካድሬ ብቻ ማውራት አለብን። ነገ ደግሞ ሱዳን የኛ ነው በል ከተባል ሄደ ማለት ስላለ አውቀዋለሁ። ስለተከፈለ ብቻ ወይ ደግሞ ሶማሌ ጋር ገብተህ ሶማሌ የኛ ነች ተናገር ከተባል ስለተከፈለ ትናገራለህ። ግን ታሪክ አለ። ታሪክ ባይንድ የሆነ ነገር ነው። ሶሊድ ነገር አይቀየርም። ወራለሁ ካልክ ኦኬ ወራሪ ነህ ትገባለህ፣ ትመለሳለህ፣ አትመለስም ሌላ ጉዳይ ነው። ዓለም አቀፍ ደግሞ ኢንተርናሽናል ህጎች አሉ። ማታውቁ ከሆነ ኢንተርናሽናል ወይ ደግሞ ሂስትሪ 101 እንስጣችሁ። የኤርትራን ህዝብ ታሪክ በደንብ እናስተምራችሁ። ሶሪ ቴዲ አንድ ደቂቃ አለኝ መሰለኝ። እና ሁለተኛ ነገር እዚህ ጋር ኤርትራ ነበርኩኝ እንደዚህ ነው አንገታችሁን ጠምዝዘን ነው ገለናችሁ፣ ድንበራችሁን እንወዛለን፣ ወደባችሁን እንወዛለን። እነዚህ ሰዎች የሚገርምህ ብዙ በኋላ እንትን የምናውቀው ነገር ሁሉም የሚታወቅ ታሪክ ስለሆነ እኔ ሀገር ኤርትራ የነበረው ሁሉ ወታደር ሲዋጋ ነው የነበረው። አብዛኛዎቹ ያችን የምናውቀው ታሪክ ነው። 14 ዓመት ነበርኩኝ ሲል ነበረ። 14 ዓመት ምርኮኛ ነበር፣ ሽንኩርት ሲተክል ነበረ። እዚህ ተቃዋሚዎች አክቲቪስቶች እናውቃቸዋለን። ከጀነራል ጀምር ከነብራኑ ከነ ባጫ ጀበል ጀምር ከነዚህ ሰዎች እኮ አሁን ሲፎክሩ በጣም ያሳዝነኛል። ለምን ሚረሳ ታሪክ አለ። ትናንት ምርኮኛ ነበር። ባጫ ጀበል እኮ እንደ ቀይራ በሬ ታረድን ሲል ነበረ። ገባን ታረድን ተጨፈጨፍን፣ እንገባለን እንጨፈጨፋለን። የትናንት ታሪክ ነው። እና ስለ ኤርትራ ስናወራ የትኛውን ኤርትራ ነች? ስለ ኤርትራ ታሪክ ስናወራ ረስተነዋል። የትላንት ጀግንነታቸው የኤርትራን ጀግንነት የኤርትራን እውነታዊነት ሀቅነት ይሄ ለምንድን ነው የምንለው? አሁን ታሪክ የሚጠይቀን ነገር እንትን ማለት ይቻላል። እና ኤርትራ አንፎክርም። እኛ መሬታችን ላይ ነው ያለው፣ ድንበራችን ላይ ነው ያለው፣ ወደባችን ላይ ነው ያለው። ኃይል ስላለኝ ጉልበት ስላለኝ ወራለሁ ካልክ በጉልበት ነው የምታናግሩ፣ በጉልበት መልሳለን። በየትኛው ምርጫ መንገድ የምትመርጡ በሰላም በጉልበት በሁለቱም መንገድ እኛ መመለስ ምንችል ሰዎች ነው። ብቃቱም ችሎታውም አለን። ግን ከኢትዮጵያ ጋር ሁሌ ዘላለማዊነትና ዘላቂነት ያለው ፒስና ሰላም እንፈልግ ሰዎች ነን። ግን ሁሌ ከፕራይም ሚኒስተር ጀምር እስከ ጄኔራሎች ሁሌ ኤርትራ እንወራለን። ሁሌም ማስፈራራት ለእኛ በጣም ኦፌንሲቭ ነው። ቴዲ ምን ይመስላል? ሁሌ ኤርትራ መንግስት መጥቶ ኢትዮጵያ ወራለሁ፣ እገዛሃለሁ፣ አርዳሃለሁ ቢል ምን ይሰማል? እንደ ኤርትራኛ እንደ ማንም መንግስታችን ወጥቶ እንደዚህ አይነት ኦፌንሲቭ የሆነ ቃል ሲናገር አንሰማም። ይሄ ሁሌ የሚመጣው ከእናንተ ነው። ይሄ ደግሞ እኛ ፕሮቮክ ነው የሚያደርገን። እንደ ኤርትራዊነት በጣም ፕሮቮክ ያደርገናል። ለኤርትራዊነት የተከፈለውን ዋጋ ስለምናው ምንድነው ጉዳዩ? አሁን ይሄን ነገር ነው እና በዓለም አቀፍ የማይሆን ጥያቄ ነው የምጠይቁት ያሉት።
ህጋዊ ጥያቄ ሲመጣባችሁ ስኪፕ ታደርጋላችሁ፣ ወደ መለስ ትሄዳላችሁ። የ91 ሰው ከዛ በፊት ያለው ታሪክ ወደ ልትቀይሩት ነው። ወደ ኢትዮጵያ ወይ ተገዝታለች ብላችሁ እመኑና ታሪኩን ቀይሩት። ወይ ደግሞ ኤርትራ ኢትዮጵያ ውስጥ ከነበረችው በኢትዮጵያ ተገዝታለች ማለት ነው። የሁሉ የኤርትራ ታሪክ ደግሞ የሚሰረዝ አይደለም። በርሊን ኮንፈረንስ ኢትዮጵያ ክሌም ስታደርግ ኤርትራና ኢትዮጵያ በትላንት ታሪክ ኤርትራ አሸነፈች። አሸነፈችው ደግሞ በርሊን ኮንፈረንስ በተደረገው የጣሊያን ስምምነት ነው። እና ቴንክ ዩ ቴዲ፣ አመሰግናለሁ ሰጠኝ እድል። ቴንክ ዩ ከልብ አመሰግናለሁ ሬክስ። ክብራትና ክብራን የተለያዩ ሀሳቦችን እየሰማችሁ ነው። በኢትዮጵያውያን በኩል ያደረጉትን ክርክር ሰምታችኋል። ልዕልና መተሻል። ልዕልና ከመጣሽ ልዕልና ካልመጣች አይ ቲንክ ስልክ ገብቶባታል መሰለኝ። የኔ ተራ ነው። አንተ ነህ የመጨረሻው አይደል? እኔ ነኝ የምቀጥለው። የመጨረሻው አንተ ነህ። ኦኬ 5 ደቂቃ አለ። እሺ ቀጥል። ብሩኬ ፎሎ አድርጌያለሁ። ፎሎ መልስ ቴዲ በቃ ልተዋችሁ፣ እዚህ እኔ ጋር መሽቷል ያለው። ስለሰጠን እድል በጣም እናመሰግናለን ቴዲ። ቴንክ ዩ ቬሪ ማች። ቴንክ ዩ ማይክል፣ ከልብ አመሰግናለሁ። ለከረ ኩልካቱም ቴንክ ዩ። ያ ሰላም ደሩ። በጣም አሪፍ ውይይት ነው ያደረግነው። ቴንክ ዩ ማይክል። እንደዚህ ነው እኮ በቃ ትነጋገራለህ። ከዛ በኋላ አንተም ጥቅምን ታስከብራለህ፣ እነዛም ጥቅማቸውን በእኛ በኩልም ያሉት ይናገራሉ። ከዛ በኋላ በቃ አለቀ። ጉዳዩ በባትል ፊልድ የሚፈታ ከሆነ ደግሞ ያን ማየት ነው። በተረፈ ፖለቲካው ግን ሰላማዊ ጦርነት መሆን አለበት። ሰላማዊ ጦርነት ሲባል የግድ መሰዳደብ ምናምን የለባቸውም። እና በዚህ ጉዳይ ላይ በተለይ ኤርትራውያን በዲሲፕሊን ይከራከራሉ። ኢትዮጵያውያን ችግር ውስጥ የሚገቡት አቴንሽናቸውን ዳይቨርት የሚያደርጉ ሰርጎ ገቦች ሲገቡ ነው። እንደ ሀገር እንዳታወሩ የሚያደርጓችሁ የብሔራቸውን አጀንዳ ይዘው መጥተው ከጎን የሚወጓጓችሁ ስታገኙ በሀገራዊ ጉዳይ ላይ እንዳታወሩ እንትን ያደርጓቸዋል። ያን ደግሞ የማስተካከል ኃላፊነት የኔ ነው። እንዲህ ሲሆን ሙሉ ለሙሉ ትኩረታችሁን እነሱ ላይ አድርጋችሁ ምላሽ እንድሰጡ ያስችላችኋል ለማለት ያለው። ቴንክ ዩ ማይኮ ጀነራል። እሺ እቀጥላለሁ። ይቅርታ አድርግልኝና ያው ደቂቃውንም ጨምርልኝ። የተከበርከው የክቡር ህዝብ ልጅ ክቡር ቴዲ ብላችሁ ይውላል። ስለራስዎ ይቅርታ ብያለሁ። በቅድሚያ ነገ ከማክሰኞ ጠዋት ከ2 ሰዓት ጀምሮ የአባይ ምርቃት ሂደት ስለሚካሄድ ትውልደ ኢትዮጵያውያን ሌላም አፍሪካውያን አዲስ ትውልድ ታሪክ ለማየት አባይ ላይ ምርቃት ላይ እንድትገኙ ፈልጋለሁ። በተለይ ኤርትራውያን ባህላችሁን ለብሳችሁ ኤርትራ ባህልን በሚያሳይ ባንዲራችሁን ይዛችሁ በኢትዮጵያ ውስጥ ያላችሁት እዛ እንድትገኙ ፈልጋለሁ። የኢትዮጵያ መንግስት ያለው ቀይ ባህርን ነው አለ። ወደብ እንዲኖራል ዓላማ እንዲያቅ ፈልጋለሁ ነው አለ እንጂ ስፔሲፊካሊ ትኩረት ያደረገ አይደለም። አድዋ እንትን ላይ ማለት ነው አሰብ ላይ ግን አንድ ነገር መታወቅ ያለበት የደርግን ታመጣላችሁ የሌላውን ታመጣላችሁ። ሌት ሚ ቴል ዩ አፄ ምኒልክ አድዋን ድል አድርጎ አባይን መቀጠል አልቻሉም። ልክ እንደ ኤርትራም የተፈረመ ነው አባይ እንዳንጠቅም። አሁን ኢትዮጵያ ላይ ያለው ትውልድ ደግሞ ያን የ125 ዓመት ውል የቀደደ ነው። ነገ የሚማረቀው እኮ ሆቴል አይደለም፣ የግለሰብ ድርጅት አይደለም። ከኤርትራውያን ጋር ያለን እንደ ኬንያ እንደ ሌላም ሀገር ሰላማዊ ነገር ሰላም ባለበት ሁኔታ መስራት አለብን፣ ችግር የለብንም። ነገር ግን የኢትዮጵያን ጥቅም በሚጎዳው እንደ ድሮም አሸባሪዎችን እያፈለፈልክ ምትልክ ከሆነ ወደ ጸብ መግባታችን አይቀሬ ነው። ሰጥቶ በመቀበልም አሰብን ሼና አድርገን ለትውልዱ በቂ አይደለም። ዝም ብለህ 130 አትበል። 130 ሚሊዮን አይደለም። በዚህ 2 ወር እኮ ከ10 በላይ ሚሊዮን ተወልዷል ነው እያልኩ ያለሁት። 2 ወር ብቻ አልተቆጠረም። የኢትዮጵያ ህዝብ ለዓለም ነው ያቀረብነው። ቀይ ባህር የማን ነው? ኤርትራ መልሱ ሄደት። ቀይ ባህር የማን ነው? ቀይ ባህር የማን ነው? የኤርትራ ነው? የየመን ነው? የጅቡቲ ነው? የማን ነው? ቀይ ባህር የማን ነው? ቀይ ባህር የግለሰብ ንብረት አይደለም፣ የዓለም ነው። እኛ መሰረታችን ዓለም አቀፍ ህግ ላይ ነው። ዓለምን ነው ጠየቅነው። ኢትዮጵያ ስትታጠቅ፣ ኢትዮጵያ ስትለማ ወስዳችሁ ከአፍሪካ ጎረቤት ሀገር ጋር አታያይዙ። የኢትዮጵያ ማኒፌስቶ ቀርጾ ኢትዮጵያ መንግስት እየሰራለው ኢትዮጵያ በዓለም ላይ ድምጽን በድምጽ የመሻር መብት እስከዛ ነው የምታደርገው። ኢትዮጵያ አሜሪካ በሌላ ሀገር ፖለቲካ ላይ ጦርነት ስነሳ ጣቷን እንደምትቀስር አፍሪካ ላይ ስርዓት ያዘ ምን ኢትዮጵያ ነው እየገነባን ያለነው። ከሀያላን ጋር ነው ጫውታችን። ሀያል ለመሆን ነው እየሰራን ያለነው።
ወደ መንደረም ለምንድን ነው የሚንገለው? ኤርትራዊ ቢንጠላ ኤርትራዊ ህዝብ ቢንጠላ ፋክት እኮ ነው የነገርኩህ አልኩት። ሂድና ስራ። ከ100,000 በላይ ኤርትራዊ አለ አሁን ኢትዮጵያ ላይ። ኮንዶሚኒየም መከራየት ብቻ ሳይሆን ይገዛል፣ እንደ ኢትዮጵያዊ ይነግዳል። ለምንድን ነው የምንጠላው? ህዝብንና ፖለቲካን ላይ ስትመጣ ማለት ነው። ድርጅቶችን ላይ ቲፒኤልኤፍን ይዘናል፣ ፋኖን ይዘናል አለ። የድርጅት ስም አታጥፉ። ከፋኖ ውስጥ ግለሰቦች ቢሮ ፍለጋ ከአንተ ጋር ሊሞዳሞዱ ይችላል። ከቲፒኤልኤፍ ውስጥ ቲፒኤልኤፍ ሁሉ አይደለም ተገንጥሎ የወጣ አካል አለ። ከሱ ጋር ልትሞዳሞድ ትችላለህ እንደ ግለሰብ ማለት ነው። አድዋ በኃይለ ሥላሴና በምኒልክ ዘመን ብቻ አይደለም ጣሊያን የመጣው 28 ጊዜ መጥቷል። በትግራይ በኩል 28 ጊዜ መልሷል። ትግራይ ህዝብን እንወክላለን የምትሉ የትግራይ ህዝብ ትርጉም የምታውቀው ማታውቁ አማራን ህዝብ ወክላለሁ ላይ የአማራን ህዝብ ትርጉም የማታውቅ አማራን አዋርደ አሁን አማራን ይወክላል ቅድም የምናገረው ለሀገር ጉዳይ ተናገር ምንድን ነው ስናገር ነበር። እኔ በጣም ነው የሚገርመኝ ይሄ ትውልድ የኢትዮጵያ በተለይ ታሪክ ቀያሪ ትውልድ ነው እያልኩ አለሁት። ይሄ ትውልድ ከኤርትራ ጋር ቁርሾ የለውም። እኛ በምኒልክ ብቻ አታስብ። ከምኒልክ በፊት እኮ ኢትዮጵያዊ የዛጉዌ ዳይናስቲ ባለቤት ነው። የአክሱም ኪንግደም ባለቤት ነው። ግብጽ ፒራሚድ ውስጥ እኮ ቅርጽ ድርሻ አለን ወዳጄ፣ እናየዋለን። የአክሱም ኪንግደም ባለቤቶች ነን እኛ። የ100 ዓመት ምናምን ታሪክ ኃይለ ሥላሴ ላይ እንጀምር አትበል። ቅድም ነግሬሃለሁ። ኢንዲያን ኦሽን ነው ብለው ከቃቂያ በረቀጥለው ኢንዲያን ኦሽን ማን ነው? ኢንዲያን ኦሽን ብሎ የሰየመው በየትኛው ጉባኤ ነው? ኢትዮጵያን ኦሽን ነው ብለው ሙሉ እስከ ሳውዝ አፍሪካ ማይ ፍሬንድ። ከዚህ ጋር ነው ዲል ለማድረግ እየሄድን ነው። ይሄ የኢትዮጵያዊና የኢትዮጵያ መንግስት የኢትዮጵያ ህዝብ አቋም ነው። የኢትዮጵያ ህዝብ አቋም ነው። ዓለም የሚያውቀው ነው። እኛ ማንም ቁጭ ብሎ ቆርሶ ሲሰጠን አሚን ብለን ተቀብለን ለማምጣት አይደለም፣ ወይም ስብሰባ ገብተን ተቃውሞ መመለስ አይደለም፣ ወይ ቤት መጥተን ማገላመጥ አይደለም። እጅ ጠምዘን እናስወርስናለን። ዛሬ ዲሞክራሲ ማለት እኩልነት ማለት በዓለም ላይ ኃይል ነው፣ ኃያል መሆን ነው። እኛ ምልሻ አይደለም እኮ እያሳጠቅን ያለ ነው። ኢኮኖሚው ላይ እርሻው ላይ እየሰራን ነው። ትምህርት ላይ እየሰራን ነው። ከ33 በላይ ዩኒቨርሲቲ አለ የመንግስት፣ ከ100 በላይ ኮሌጅና ዩኒቨርሲቲዎች አሉ የግል፣ ከ300 ሺህ በላይ የቦርዲንግ ስኩሎች አሉ የአዳሪ ትምህርት ቤቶች። የዓለምን ቋንቋ እያስተማርን ነው ፎር ኔክስት ጄኔሬሽን። ባህር ኃይላችን የጀመረው የጅቡቲ እንጀራ አባት ነው። አካሄዳችን አይቶ አመጣጣችን አይቶ የጅቡቲ እንጀራ አባት ነው። የመጀመሪያ አየር ኃይል ኮማንዶ ያሰነጠለን፣ ቤተ መንግስቱን ያሳደሰን፣ ባህር ኃይልን ያሰነጠለን የፈረንስ ኢማሌን ማይክሮን ጠይቆ ለምንድን ነው ያሰነጠልከው ብለን ጅቡቲ በምን ውስጥ እንዳለች ያውቃል። የጅቡቲ ፕሬዝዳንት ኢትዮጵያን ወንድሜ የሶማሌና የጅቡቲ ፕሬዝዳንት ነው ቀድሞ ትላንት የገቡት አዲስ አበባ ነው አሉት። ምናልባት ኤርትራን አገር ቤት ላሉት ሲዲ ላይ ቀርጻችሁ ላኩ። እኛ ከኤርትራ ህዝብ ጋር ችግር የለንም። ኤርትራ እኮ አይደለም ዲፊን አፍሪካ ያጋባናል፣ ያሳስበናል። ዲፊን አፍሪካ ነፃ የወጣው በእኛ ነው እያልኩ ነው። ዲፊን አፍሪካ ከነጭ ፖለቲካ ባርነት መውጣት አለበት። በሀገሩ ሪሶርስ ላይ መወሰን አለበት። በነጮች መዘውርነት መሪ መቀየር የለበትም። እዚህ ፖለቲካ ሲያንሰው ነጭ ሀገር ሮጦ ሄዶ ባርነት ውስጥ የሚገባ የአፍሪካ መሪ አስፈልገን የሚለው ጨዋታችን። ለምንድን ነው ኤርትራውያንና ሌሎች ውስጥ ባንዳዎች ወስዳችሁ አሰብ ጋር እኛ እየጠየቅን ያለ ነው? ቀይ ባህርን ነው፣ ወደብን ነው። ቀይ ባህር የማን ነው የሚለውን ጥያቄ መጀመሪያ ሂሳብ ስራ። ያንተ ብቻ አይደለም፣ የግለሰቦች ብቻ አይደለም፣ የዓለም ነው። ይችን ማወቅ አለብህ። እኛ ዲል እያደረግን ያለ ነው ከዓለም ጋር ነው። ይሄ የመሪያችን የህዝቡም የመንግስቱም ስታንዳርድ ነው። ኢትዮጵያ ምኒልክን የሚመጥን ትውልድ ተገኝቷል። ዛሬ ኃይለ ሥላሴን የሚመጥን ትውልድ ተገኝቷል። አሁን ያለው ትውልድ በአያቴ ድል ዘራፍ እያልኩ አልኖርም፣ ለልጄ የሚያወርሰው ድልና ጀግንነት ያስፈልጋል ብሎ አባይን ደፍሯል። ለትምቴሉ ግብጽ 1000 ዘመናዊ ጀት አላት። አየር ባየር ውጊያ 4000 ታንክ አላት። 4000 ታንክ። የግብጽ ሰራዊት ባጀት 10 ቢሊዮን። የግብጽን ጀቶችን ታንኮችን ብትር መሰመስ ሙዝ ነው አረግናቸው። ተነስተው አንድ ጥይት አልተኮሰም። መለስ በድንገት ሲሞት እኮ ሀገር ለማፍረስ አባይን ለማስጣል እቅድ ነበረ። የኢትዮጵያ ህዝብ በግለሰብ የሚነዳ እንደሆነ ታውቃለህ
በብሔራዊ ጉዳይ ቄሮ ትግል ጊዜ እኮ መንግስት ፈርሶ ሰራዊት ፈርሶ ነበር ይመጣ ነበር። ግን ኢትዮጵያ ህዝብ ስማ ሐራርጌው ሜንጫውን ይዞ ነው የሚሄደው። ወላይታውን ቢሆን መጥረቢያ ነው ይዞ ነው የሚሄድልህ። ማወቅ አለብህ። እንዴ አይደለም ጨዋታ እንዴ በዚህ ሊከተል እኮ ነው። እኔ አይ ሆፕ ትግራይ ኤርትራ ወጣቶች ዛሬ ብሩክ መልሼላለሁ። ኤርትራ ላይ ሰላም እንዲሰጥ ዲሞክራሲያዊ መንግስት እንዲመሰረት ስራ። እኔ ኤርትራ ውስጥ ጉዳይ የኔ ጉዳይ አይደለም፣ የኔ ጉዳይ አይደለም። ስራ በዛ ላይ ምን ተጋገዝ ነገር ካለ ይባልጥ ቢሆን የሚመኘው ኤርትራና ኢትዮጵያ ድንበር ላይ ያለ ከላ ተመላልሶ በሰላም ብስራ አናሰቃያቸው። በዛ ልክ ነው ማሰብ ያለብኝ። ኢትዮጵያዊን በግድ ወስደ አሰብን አልጠየቀም። አሰብን መጠየቅ እኮ ኢሳያስ ጋር ሄደ ጊዜ አምጥቶ አዲስ አበባ ላይ መጥቶ እኮ እኔና ኢሱ ስንደመር አሰብን ነው ብለዋል አይደለም? ኢሱ አጨብጭቦ ነበር። ቀለበቱን ሳይመልስ ሄዷል። አመሰግናለሁ። በአባይ ምርቃት ተገኙ። እንኳን ደስ አላችሁ። ክብራትና ክብራን ነገ ብርቱ ጉዳይ ስላለብኝ ከከባድ ይቅርታ ጋር እዚህ ጋር ለዛሬ ልቋጨውና ነገ በተመሳሳይ ሰዓት እንገናኛለን። ቴሌግራም ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። መገባበትን ሰዓት አሳውቃችኋለሁ። ቴዲ ሐዋሳ ቴሌግራም ቻናሌ ነው። አክብራችሁኝ ስለመጣችሁ ከልብ አመሰግናለሁ። ለጨዋነታችሁ ፖለቲካችሁን ስለሰራችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት ደግሞ የኔ ነው። ባሰናበታችሁ ምን ይመስላችኋል? ቴንክ ዩ ቴዲ፣ እግዚአብሔር ያክብርልኝ። ነገ እንገናኛለን። መልካም ቴዲ፣ ቴንኪው ተባረክ። ይሄንን እድል ስላመቻቸ በድጋሚ አመሰግናለሁ። ኤርትራውያን ወንድሞቼ ሀሳብ ላይ እንፋጫለን። በሀበሻነታችን፣ አፍሪካዊነታችን፣ ጉርብትናችን ደግሞ ሁልጊዜ አንድ ያደርገናል። መልካም ጊዜ ይሁንላችሁ። አትጥፉ። ቴንኪው። እሺ ቴዲ በድጋሚ እንኳን ደስ አላችሁ። እንኳን ደስ አላችሁ ኢትዮጵያን፣ አፍሪካን እንኳን ደስ አላችሁ። እንኳን ደስ አላችሁ። በኢትዮጵያ ታሪክ ላይ በአባይ ድል እንኳን ደስ አላችሁ። ቴዲ በጣም እናመሰግናለን። በነገራችን ላይ አንድ ወንድሜ ትንሽ ስለ በርሊን ኮንፈረንስ 884 የተለያየ አነሳው ቶፒክ አለ። ሜቢ በሌላ ጊዜ መወያየት እንችላለን። እንደ ኢትዮጵያዊ ግን ለምሳሌ በአባይ ጉዳይ ላይ ብዙ የተፈራረምናቸው ውሎች አሉ። እንደ አንድ ኢትዮጵያዊ የማስበው ይሄ በታሪክ የተሳሳትናቸውን ስህተቶች የሚታረሙበት ጊዜ ነው። ምንጊዜም ኢትዮጵያዊነት ያሸንፋል። ኖት ኦንሊ አሰብ ኤርትራን ወደዳችሁም ጠላችሁም በኃይል እናመጣታለን። አመሰግናለሁ ቴዲ። ሰላም ሁኑልኝ። እሺ ታሪክ አይቀየርም። ቴንክ ዩ ቴዲ። ኦኬ አማን ናችሁ ወይ? ትዝ አለኝ ጎራው አረንጓዴ ቢጫ ቀይ ባንዲራ ባይ ደስ ይለኛል። ኮሜንቱን በሙሉ በአረንጓዴ ቢጫ ቀይ የናቴ ውለታ የአገሬ ትዝታ ያለሁበት ቦታ የማማ ውለታ የአገሬ ትዝታ ያለሁበት ቦታ ትዝታ ጎራ ትዝታ የናቴ ውለታ የአገሬ ትዝታ ካለሁበት ቦታ የማማ ውለታ የአገሬ ትዝታ ካለሁበት ቦታ
እናት ካለች አቤት እናታችን በአገር ተደሰት ያለ እናት የበሉት ያለ አገር የጠጡት አይሆንም ሰውነት ጠባይ ካንጀት በእናት ያትጡብኝ የሷን ክፉረኔ ማለከም ያሳየኝ ያስቀድም ሞት ካፈር ያድርገኝ ማንነት ማንናገር የትገኛል 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 ኦኬ፣ እንዴት ናችሁ? ሁሉ ሰላም ነው ወይ? በኤርትራውያንና በኢትዮጵያውያን በወገኖቻችን መካከል አንዳንድ ጊዜ በሀገራዊ ጉዳይ ላይ መወያየት መልመድ አለብን። አንዳንዶቻችሁ ይገባኛል ኤርትራውያን ከኤርትራውያን የምትማሩት ከኤርትራውያን የምታዩት ነገር አለ። በጣም ትንሽ ናት ከኛ ጋር ሲነጻጸሩ በቁጥር ትንሽ ናቸው። ትንሽ አውቄ ነው እንደዚህ ማስገባቸው። የሚያወሩት የሚናገሩት ንግግር ከራሳቸው ጥቅም አንጻር እንዴት ጠንካራ እንደሆነ ያሳያቸዋል። ኤርትራውያን በውስጥ ጉዳይ ላይ ችግር ሳይኖርባቸው ቀርቶ አይደለም። እንደውም እንደ አብዛኞቹ ኤርትራውያን ኢሳያስ አፈወርቂን የሚጠላ የለም። በሀገራቸው ጉዳይ ላይ ግን መደራደር አቁም። አንተ የማን ልጅ ነህ? አባቶቻችን ጀግና ነበሩ። አባቶቻችን በችግሮች መሃል ሁሉ በሀገራዊ ጉዳይ ጠላት መጣ ሲባል ወራሪ ያለ ሲባል በዶር በገደሉ ሲያስተባብሩ ነበር። አንዳንዶቻችን ቆም ብለን መፈተሽ አለብን። በእርግጥ አብዛኞቹ እነዚህ ኢትዮጵያውያን ናቸው ለማለት ይከብደኛል። ሰርገው የገቡ ሁሉ አማርኛ የሚናገሩ ኬንያ ሊሆን ይችላል፣ ራሳቸው ኤርትራ ሊሆኑ ይችላሉ፣ ሌሎች ሊሆኑ ይችላሉ። አማርኛ የተናገሩ ኢትዮጵያዊ አይደለም። ኢትዮጵያዊን የምታየው ባትል ፊልድ ላይ ነው። ትክክለኛ ኢትዮጵያውያኖችን የምታያቸው ቅድም ስናገር ነበር፣ የቁርጥ ቀን ነው። ከኢትዮጵያውያን ጋር እንዳትቀልዱ፣ ከትክክለኛ ኢትዮጵያውያን ጋር እንዳትቀልዱ። ቁም ነገር እና ለሌሎችም ለባላንጣዎችም ቢሆንም እንደ ውይይቱ መሆን ያለበት አንዳንዶቹ ሚስካልኩሌት እንዲያደርጉ ያደርጓቸዋል። ምናልባት የሆነ ቦታ ይገባሉ፣
እነዛ የሆነ አበባ ምናምን ሲሰጣቸው ኢትዮጵያን ከፈለክ በአፍጢማ ምናምን እያሉ ሲነግሯቸው በዛ ይስሉናል። አንዳንድ ጊዜ በዛ ይመሳል ነገር አለ። ትክክለኛ ኢትዮጵያውያን ጋር ቢያወሩ ግን ለእነሱም ይጠቅማቸዋል የሚል እምነት አለኝ። በተረፈ አሪፍ ውይይት ነበረ። ኤርትራውያን ያደረጉት ስለ ምግባራቸው፣ ስለ ጨዋነታቸው ከልብ ነው የማመሰግነው። እንደ ሁልጊዜ ሁሉ ከዚህ በኋላም ሲመጡ እንደዚሁ በሬን ከፍታለሁ። በተረፈ ግን እኔ በሀገራዊ ጉዳይ እያወያየሁኝ እንደ ኢትዮጵያ ሆናችሁ እንድታወሩ ፈልጋለሁ እያልኩኝ የብሔርን ጉዳይ ይዘህ እንዳትመጣ ነገር ሰምተኛል። እንደ ሀገር የሚያወሩ ኢትዮጵያውያንን ለማወያየት ነው የምፈልገው እያልኩኝ አትምጣ። ከመጣ በኋላ አትበጥብጥ። ከበጠበጥ ግን ያዋርጃ ያባራለሁ። እኔ ለማንም አልመለስ ልጅ ነኝ ማይ ፍሬንድ። የአንተ ጉዳይ ሲሆን ትገባለህ፣ ዶሜስቲክ ፖለቲካውን ትተነትናለህ። በተረፈ ግን ትመጣለህ። ምን እንደዛ የለም፣ እንደዛ አይነት ጨዋታ የለም። በዛ አውድ ነው። ምክንያቱም እንደ ሀገር ለማውራት የሚመጡ ሰዎች ለአንተ ምላሽ በመስጠት ሀሳባቸው መበታተን የለበትም። ይሰማል። በወንፊት ነው ማበጥርህ። ስለዚህ ያ ከሚሆን ከምትዋረድ በጊዜ ላሽ ብትል ይሻላል። ይህን ስል በጣም ቆፍጣና ኢትዮጵያውያኖች አሉ። እነዚህ አንዳንዶቹ እንደምታያቸው ምናምን እንዳይመስሉ። አንዳንዱ አበባ ስትሰጠው እኮ ሱሪን ዝቅ ሊያደርግልህ ይችላል። የምን ያውቃሉ የሀገር እንትንና ያለ ማለት ያል ነው። በተረፈ ነገ ከነገ ወዲያ በፕሪሚየር ሊግ ወይም ደግሞ በዲቪዚዮን ጉዳይ ወደ ዲቪዚዮን ወርደን እናወራለን። ወደ ዲቪዚዮን ወርደን ማለት ነው ወደ ብሔር ፖለቲካ ወርደን ማለት ነው። አሁን ናሽናል ቲሙ ነው የተጫወተው። ከናሽናል ቲሙ ደግሞ ስትመለሱ ምንድነው የምታገኙት? ፕሪሚየር ሊግ ላይ እንደ ቡና፣ እንደ ጊዮርጊስ፣ እንደ ሐዋሳ ከነማ፣ እንደ ፋሲል ሆናችሁ ደግሞ ትጫወታላችሁ፣ የብሔር ካባችሁን ለብሳችሁ። በሀገራዊ ጉዳይ ሲሆን ግን የብሔር ካባን ጥለህ እንድትመጣ ነው የምፈልገው። እኔ በሀገር ጉዳይ ሳዋይ የብሔርን ካባ ለብሰ የብሔርን መለያ ለብሰ እንዳትመጣ። እኔ መንጋጋህን ብዬ አወርድሃለሁ። በተደጋጋሚ ተናግሬያለሁ። ላልሰሙ አሰሙልኝ። ይሄን ለማለት ያለው ለኔ የምታነሱልኝ ጥያቄ ካለ 5 ደቂቃ ቆያለሁ። በ5 ደቂቃ ውስጥ ወጣለሁ። እሺ፣ ለኔ የምታነሱልኝ ጥያቄ አለ። ለኔ የምታነሱልኝ ጥያቄ አንዳንዶቻችሁ ታስቁኛላችሁ። በጣም የምወዳችሁ ሰዎች እያየኋችሁ ነው። እሺ፣ ቶሮንቶ ነህ ወይ? አይደለሁም። እኔ ሲድኒ ነኝ፣ አውስትራሊያ ሲድኒ ነኝ። አውስትራሊያ ነው የምኖረው። እሺ፣ አበራ ፋን ነው። እንዴት ናችሁ? እያየኋችሁ ነው። በረከት ሰላም ነው ወይ? እምዬ ኢትዮጵያ ኦኬ። እሺ፣ ሙዚቃ ጨርሻለሁ። አሁን ከእናንተ የሚነሱ ጥያቄዎች ካሉ እሱን መልሳለሁ። ሲድኒ ያለሁት ኦኬ። ሲድኒ ካለህ ወይ እንገናኛለን። ችግር የለውም። ምን ችግር አለው? እሺ፣ ሌላ ጥያቄ አንተ ለምን አማራን ትጠላለህ? እኔ አማራን አልጠላም። የአማራ ለምንድን ነው የምጠላው? የምታስጠላኝ አንተ ነህ። የአማራን ለምን ጠላለሁ? የምን አማራን መጥላት ምናምን አመጣ? ያንተን የምታስጠላኝ አንተ ነህ። አሁን ይህን ጻፍከው ልኝ በጣም ታስጠላኛለህ። ባላሂ ደስ ይለኛል። ስለዚህ እኔ ለምን ትጠላኛለህ በል። ማይ ፍሬንድ እዚህ ጋር የምታወራኝ ቴዲ ነው የሚባለው። እድሜ ልክን አሸማቅቄ ነው ማኖር። አማራን ትጠላለህ ይለኛል እንዴ? ኢንፋክት ምንድነው? እንዴት ያለ ቀልድ ነው? እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ ጦርነቱ ቢጀምር ምንድን ነው የሚለው? ኦኬ፣ አመለጠኝ ኮመንት። ጦርነቱ ቢጀምር እንዴት ነው ሄደን መዋጋት የምንችለው? ረቢላ አይ ዶንት ኖ። ትኬት ቆርጠህ ነው የምትሄደው? አይ ዶንት ቲንክ ለዲያስፖራዎች ጥሪ ያልቀረበ ግን ሄደን አይ ዶንት ኖ ወደ በእንትን ጦርነት ደረጃ ላይ የመድረሳቸው አዝማሚያ ሰፊ ነው። ከዛ በፊት ግን በሰላማዊ መንገድ የመጨረስ እድል ያላቸው ይመስለኛል። ሰጥቶ በመቀበል የሚጨርሱ ይመስለኛል። አይ ዶንት ቲንክ ጦርነት የሚኖር ይመስለኛል። ማይቀር ነገር ነው። ነገር ግን ከመቶ ምን ያህል ፐርሰንት ካላችሁ 30-40 በመቶ የሚዋጉ ይመስለኛል። አንዴ እንካ ሰላምታ ውስጥ ከተገባ ሳይተኳኮሱ የሚያልፉ አይመስለኝም። ነገር ግን 60 በመቶ ጦርነት የሚኖር አይመስለኝም። 60 በመቶ። እሺ፣ ሌላ ጥያቄ። ብሔረ ምንድን ነው? የማንኪያ ነገር ነኝ። ብሔሬ ማንኪያ ነው።
ብሔሬ ማንኪያ ነው። በእኔ ብሔር ቀልድ አላውቅም። የማንኪያ ብሔር ተወላጆች እዚህ ውስጥ እያየኋችሁ ነው። በእናንተ ከመጡብኝ የማንኪያ ብሔርን መንካት የእሳት ዘንግ እንደመጨበጥ ነው። ማንም ከማንም አያንስም። በብሔራችን ጉዳይ ድርድር አናውቅም። ድርድር አላውቅም። የማንኪያ ብሔር ነኝ እኔ። እሺ ትዕግስተኛ ነህ፣ በጣም ደስ ይለኛል። የሰዎችን ሀሳብ ሰምቼ ማድመጥ ለዛ ይመስለኛል ኤርትራውያን ደስ ብሏቸው የሚመጡት። ሌላ ቦታ ላይ ተናግረው እስኪጨርሱ አታደምጧቸው። መጨቃጨቁ፣ መሰዳደቡ አለ። ሰው ሰላማዊ ውይይት ይወዳል። ሰላማዊ ውይይት ደስ ይለኛል። እሺ በሀገራዊ ጉዳይ ዜሮ ቶለራንስ 0 እኔ ሀገሬን እወዳለሁ ስል ስለበላው ስለጠጣው ምናምን አይደለም። በብዙ ነገር ደስተኛ ያልሆንኩባቸው ነገሮች አሉ። ግን ሀገር ናት። ሀገር ናት። ነገ ከነገ ወዲያ ዞረህ መገባባት ናት። ልጆች የሚኖሩባት ናት። ምስኪን ወገኖች፣ ቤተሰቦች የሚኖሩባት ሀገር ናት። ይክፋ የሚል ማን ብለው እየኖሩ ያሉ ወገኖቻችን አሉ። ስለዚህ ሀገርን የሚያስጠላ መንፈስ ትክክለኛ አይደለም። የትኛውም ዓለም ዜጎች ሀገራቸውን ሲጠሉ አይታጠቅም። ኢንፋክት አሁን ያለው ይሄ ሪያሊዝም፣ ናሽናሊዝም፣ ዘስሪኢዝም፣ ናሽናሊዝም፣ ሪያሊዝም፣ ሊበራሊዝም በጣም ዓለም ያለበትን ነገር ማወቅ አለባችሁ። ማንኛውም የዓለም ዜጋ በሀገሩ ጉዳይ አይደራደርም። ኤክሰፕት ኢትዮጵያዊ ብሔርተኛ፣ ኤክሰፕት ኢትዮጵያ። ሁሉም አይደሉም። አንዳንድ አሉ። ያው እነሱ በቦክስ በቡጢ በምናምን ይስተካከላሉ። ችግር የለውም። ሲያዩ ያው ብሔራዊ ስሜት ሲመለስ እኮ ሁሉም ይመጣል። ኢትዮጵያዊ ደግሞ ሲያይ ይመለሳል። ችግር የለውም። ለጊዜው በንዴት በምናምን ነው። እሺ ሄደህ ተዋጋ። የኔን ውጊያ የኔን መሳተፍ አይፈልጉም። እዛ ያሉት ራሳቸው በቂ ናቸው፣ ከበቂ በላይ ናቸው። ስለዚህ ውጊያ እኔ የጦርነት ቀስቃሽ አይደለሁም። ውጊያ ያለ አይመስለኝም በውጊያ። እሺ ሌላ ጥያቄ ኢትዮጵያ ጥያቄያችሁ በጣም ይፈጥናል። ጥያቄ በኢትዮጵያውያን በኩል የምታስገባቸውን ቢያንስ ፖለቲካ የሚያውቁ ቢሆኑ ጥሩ። ባጭሩ ዛሬ ነጥብ ጥለናል። ያ አንዳንዶቹ አስቸጋሪ ባህሪ ያላቸው አስቸጋሪ። አንዳንድ ሰውን ስታዩ ያንን ነገር የመላው ሕዝብ አድርገው መውሰድ ተገቢ ነው ብዬ አላስብም። አንዳንድ ሰዎች አሉ። ለምሳሌ አማራ ነኝ ብሎ መጥቶ በአሉታዊ በሆነ መንገድ በሀገራዊ ጉዳይ ላይ በብሔራዊ ጥቅም ላይ የሚያመቻምች ሰው ልታዩ ትችላላችሁ። ያ የመላ አማራ ህዝብ ፍላጎት አይደለም። በሀገር ጉዳይ ስታመጣ አይነ ስብህን የሚያጠፋ አማራ አለ። አይነ ስብህን ያጠፋል አማራ። በሀገር ጉዳይ ማይደራደር አለ። መንግስትን ቀይራለሁ። በተረፈ አገሬን ከነካ ግን እናት አባቴ ዋጋ የከፈሉላትን አገሬን ከነካ አይነ ስብህን አጠፋለሁ የሚል አማራ ሚሊዮኖች አሉ። አንዳንድ ደግሞ አሉ ከርካሳ አለ። ከርካሳ አበባ ምናምን ከገፈተርክለት በቃ ሱሪውን ዝቅ የሚያደርግላ ለሰው በእነሱ ሌሎችን አማራዎችን፣ ኦሮሞዎችን፣ ሌሎችንም እንትን ማለት ተገቢ አይደለም። እሺ ሌላ ጥያቄ አለ? ሌላ ጥያቄ ሌላ ጥያቄ? ኦኬ በእግዚአብሔር ላገኝ እፈልጋለሁ። እኔ እንደዚህ አይነት ልጅ አይደለሁም። እኔ ልታገኘኝ የምትፈልግ ከሆንክ ለእኔ ያለህበት ብቻ መንገድ ነው በቂ ነው። ያለህበት ስትነግረኝ እኔ አላስለፋም፣ የታክሲ አላስወጣህም። እኔ በጣም ሰው አክባሪ ልጅ ነኝ። ቴዲን ዲስሪስፔክት አደርጋለሁ ካልክ ጭስት አድራሻ ብቻ መላክ ነው። እኔ ራሴ እመጣልሃለሁ። ምን መልፋት የለብህም። ምን ችግር አለ? ምን ሌላ ጥያቄ ምን እንትን አያስፈልገውም። ኦኬ ሌላ ጥያቄ አለ? ሌላ ጥያቄ? እንኳን አደረሰ ሃፒ ኒው ይር። ቴንኪው ከልብ አመሰግናለሁ። ከልብ አመሰግናለሁ። ሀብርሽ ፋን ወድሃለሁ፣ እኔም ወዳችኋለሁ። እሺ ሌላ ጥያቄ? አዲስ አበባ ትገባ ውጊያ ቢደረግ ፍትሃዊ የሚሆን ይመስላል? በውጊያ ውስጥ ፍትሃዊነት የሚባል ነገር የለም። ውጊያ ስትከፍት ፍትሃዊ የሚባል ነገር የለም። ዜጎች ይሞታሉ። አርቀው የሚያስቡ ኤርትራውያን እና ምሁራኖች፣ የኤርትራ ምሁራኖች፣ ኢትዮጵያ ምሁራኖች
ይህን ጉዳይ በሰላማዊ መንገድ እንዴት እንፍታው ብሎ የሚመክሩ ይመስለኛል። በንግግር ጦርነት የመጨረሻ አማራጭ እንደሆነ ነው ማስበው እኔ። አንቀጽ 39 ይሰረዝልን፣ እሱ ጥሩ ነው። እኔም አልፈልገው ነገር ነው። የቶሮንቶ የምክክር ኮሚሽን ላይ ምን ተፈጠረ? የቶሮንቶ የምክክር ኮሚሽን ላይ ምንም የተፈጠረ ነገር የለም። የፖለቲካ ሳይንቲስቱ ዝም ብሎ እንትን እንዳለው አይደለም። እኔ እዛ ነበርኩኝ፣ መጥቼ እያይቻቸው ነበር። የተወሰኑ ተቃውሞ ነበር። እርግጥ ተቃውሞ ከውጭ ሆነው ተቃውሞ ድምፅ ያሰሙ የነበሩ ነበሩ። ልክ እንደ ሌሎች ሀገሮች ሁሉ ውስጥም ገብተው ድምፃቸውን ያሰሙ አሉ። መጨረሻ ላይ ግን ሀሳባቸውን አቅርበው ሌሎቹ ተወያይተው ሲወጡ አይቻለሁ። ምሳ የሚበላ ምሳ፣ ሻይ የሚጠጣ ሻይ፣ ከዛ ተሰብስበው በቡድን ሆነው አጀንዳ ሲያስይዙ አይቻለሁ። የተረፈ የፖለቲካ ሳይንቲስቱ እንደሚቀደደው አይደለም፣ ዝም ብሎ እሱንትን ነው። እሺ ሌላ ጥያቄ። ኢትዮጵያ ስሟ ይቀየር የሚባል አጀንዳ እንደዚሁ ተይዟል። ያ ኦኬ፣ እንደዚህ አይነት ነገሮች ሰምቻለሁ እንዳስያዙ። ኢትዮጵያ ስሟ ይቀየር። ኢትዮጵያ ግን ስሟ ይቀየር ቢባል ቆይ ማን እንዲሆን የፈለጋችሁት? ማን ይሁን? ይገርማል። ኢትዮጵያ ስሟ መቀየር አለበት ብሎ አጀንዳ ያስያዘም አለ። እስኪ የኢትዮጵያ ስም ይቀየር ቢባል ማን ይሁን? ኢትዮጵያ የሚለው ስም ይቀየር። ኢትዮጵያዬ ይከርማል። አንደኛውም በእርግጥ የምክክር መድረኩም አንዱም ለዚህ ነው። ችግር ነው ብላችሁ የምታስቡትን ነገር አምጡ ነው እኮ የሚሏችሁ፣ ሌላ ነገር እኮ የለውም። ይሄ ችግር ነው። ስለዚህ በተለይ የሰለጠነ ሀገር የምትኖሩ ሰዎች እንደሰለጠነ ማሰብ አለብን የሚል እምነት አለኝ። አሁን አሜሪካ ነው አሜሪካ ይመስለኛል እና ከዲያስፖራዎች የቀረበ ጥያቄ የኢትዮጵያ ስሟ ይቀየር ቆርቆሮናል ብለው አጀንዳ ያስያዟሉ። አይገርምም? ስለዚህ የኢትዮጵያ ስም ይቀየር ቢባል አንዱ ኩሽ ይላል፣ አንዱ ባንዲራው ላይ ስሟ ባይሆን አንድ ያየሁት ባንዲራው ላይ ኮከቡ ተነስቶ የአባይ ግድብ ይቀመጥ ያለም አለ። ባንዲራው ተነስቶ የአባይ ግድብ መሀል ላይ ቢቀመጥ ያለ አለ። የአባይ ግድብ ሌላ አስቂኝ ነገር። እሺ ሌላ ኢትዮጵያ ለዘላለም ትኖር የሚል አለ። ቀይ ኮከብ ጥሪን እምቢ ብለሃል፣ ለቀይ ባህር ካልሞታችሁ 2 ደቂቃ ቆያለሁ ከዚህ በኋላ። ሌላ ማንኛውም ጥያቄ የምትጠይቁኝ ካለ እንወዳሃለን። እኔም በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። ውጊያ ከተጀመረ ኢትዮጵያ ትፈርሳለች የሚል ሀሳብ አለኝ። ምን ይመስላል? ኤርትራውያን ቦይ ውጊያ ከተጀመረ ኢትዮጵያን እናፈርሳታለን፣ ኢትዮጵያ ትፈርሳለች የሚል ግምት አለኝ ይላል ኤርትራውያን ቦይ። ቲንክ ልጅ ባለፈው እኔ ጋር ገብቶ ነበር። እንግዲህ ማየት ነው። እንግዲህ እንደዛ ከሆነ እንግዲህ ማየት ነው። ማን ይፈርሳል የሚለውን እንግዲህ ማየት ነው። እሺ ሌላ ጥያቄ። ዛሬ ታወያያለህ? ጨርሻለሁ። ልወጣ ነው። በተረፈ የመጨረሻው ሀሳብ ብሔርተኞች እኔ ቴሌግራም ላይ ቃል በቃል አስቀምጫለሁ። እኔ የዛሬ 10 ዓመት የምታየኝ፣ የዛሬ 7 ዓመት የምታየኝ፣ የዛሬ 3 ዓመት የሚያየኝ እኔን የሚያቀኝ ታቀኛለህ። በሀገር ጉዳይ ሳወያይ ብሔርተኛ ደንግጠህ ጥፋ።
እኔ በመርህ መጓዝ ነኝ። እኔ ዝም ብለህ እዚህ ከርካሳ ምናምን ይሄ ስልም እንደዛ አይደለም። እኔ እንደዚህ አይነት ነገር አላውቅም። እንደዚህ አይነት ጨዋታ አልሰጥም፣ አላውቅም። ይህ አንበሳ ስለሰጠኝ መስማት የምትፈልገው የምነግርህ፣ ነብር ስለሰጠኝ 20 ሺህ ብር ስለሰጠኝ 40 ሺህ ብር ትግል ሲፈልግ ከሃያኛው ፎቅ ላይ በአናቱ ሊዘቀዘቅ ይችላል። በሀገር ጉዳይ ሳዋይ ብሔርተኛ እንዳትመጣ እንዳላይ አትላክ፣ ንገሯቸው። ምክንያቱም ሌላ ኢትዮጵያውያን ያወሩበት መንገዱ ሰፋ ሰፋ ይበልላቸው። እናንተን ግን አክብሬ እናንተን በሚመለከት ጉዳይ ላይ እናወራለን። አሁን ለምሳሌ ቅድም ሲምፖዚየም አለ፣ የፋኖ ደጋፊዎች የተናገሩት ንግግር አለ። እሱን ነገ ከነገ ወዲያ እንደ ፋኖ እንደ ብልጽግና እንደ ኦነግ እንደ ቲፒኤልኤፍ ሆነ ታወራለህ። ግን እኔ እንደ ሀገር እያወያየው መጥቼ በጠብጣለሁ ካልክ ነግሬሃለሁ። ውርድ ከራስ ይሄን አእምሮ ላይ ሳል እኔን ስታይኝ በሀገር ጉዳይ ሳወያይ መጥቼ በጠብጣለሁ፣ ይሄ ብሔሬን አወራለሁ ምናምን፣ እሱ ሌላ ልፍ በና ሌላ ቦታ ላይ አወራ፣ ሄዳ አረቄ ቤት ምናምን አወራ፣ ሌላ ቦታ ላይ ከፍተህ ምናምን መጫወት ትችላለህ። እዚህ ሲሪየስ የሆነ ውይይት ነው። በሚሊዮኖች የሚያደምጡት ነው። ሰዎች ሪከርድ ያደርጋሉ፣ ያደምጣሉ። ብሔርተኞች ሳወያያችሁ ስሰማችሁ ቆይቻለሁ። አንዳንዴ ደግሞ በሀገር ጉዳይ አወራለሁ ስለ አክሽቴ ድዬ ምናምን ነው ማለት ያለብህ። ከኔ ጋር አትከራከር። አፍህ እስኪሰፋ ስታወራ ነበር። ምን ጠብ ያለ ነገር አለ? ከጠዋት ጀምሮ ትከራከራለህ። ይኸው አሁን እኔ ስወጣ ከበደ ቤት ገብተህ ተቆረጥን፣ ተላጨን፣ ተቋጨን ትላለህ። ኢትስ ኦኬ፣ ብዙ ጊዜ እሰጥሃለሁ። አንዳንዴ ደግሞ በሀገራዊ ጉዳይ ስናወራ ደግሞ በቃ ቴዲ ዛሬ የያዘ ሀገር አጀንዳ ነው። ኦኬ፣ ይሄ አጀንዳ አይመቸኝም፣ በቃ ባልገባ ምናምን በል። ጥሪው የናሽናል ቲም ነው። ለብሰህ የምትመጣው የክለብ ቲም ነው። አንዳንዶቻችሁ እንደውም የብሔራዊ ሊግ መለያ ነው ለብሳችሁ የምትመጡት። አይ መስተካከል አለብህ። እንደዚህ አይነት ነገር መስተካከል አለበት። እንደዚህ መታከስ የለም። እንደዚህ አይነት መንጋጋው የሚመታው መንጋጋው የተመታ መስተካከል አለበት። ማይ ፍሬንድ፣ ጠንጋራ አገር ወዳድ ሰው ነው መፈጠር ያለበት በሀገር ጉዳይ ላይ። አገር ጉዳይ ማለት አማራውንም፣ ኦሮሞንም፣ ትግራዩንም፣ ስልጣዩን ሁላችሁንም የሚመለከት ማለት ነው። ይሄ ፖለቲካ ሀሁ ነው። በእርግጥ ኤርትራውያን በጣም ስማርቶች ስለሆኑ ሰው አሰርገው ሊያስገቡ ይችላሉ። ይህን ማድረግ የጨዋ የባህሪው ነው። ገባ? አረንጓዴ ቢጫ ቀይ ሊያደርግ ይችላል። ወይ ኦነግ መስሎ ይፋኑ ምናምን መስሎ ሊልኩ ይችላሉ ሰዎችን። እንደዚህ አይነት ነገሮችን መለየት አለብን። የሀገር ጉዳይ ላይ ከሆነ አገር ጉዳይ ነው። ተስማምተናል አይደል? እኔ ብዙ አውቃለሁ እኮ ብዙ ነገር አውቃለሁ። እኔ ለሞራል ብዬ ዝም አልኩኝ እንጂ ብዙ ነገር አውቃለሁ። ከኔ የሚያመልጥ ነገር ኖሮ አይደለም። እኔ ለሞራል ብዬ ዝም አልኩኝ እንጂ ብዙ ማውቃቸው ነገር አለ። እሺ፣ ታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ከልብ ነው መወዳችሁ። ሚስት ያላችሁ ከሚስቶቻችሁ ጋር ትተኛላችሁ። ሚስት የሌላችሁ ብርድ ልብስ ካለ ብርድ ልብስ ውስጥ ገብተህ ወይ አንሶላ ውስጥ ገብተህ ትተኛለህ። ሚስት ይኖርህም አይኖርህም፣ ባል ይኖርሽም አይኖርሽም፣ ሲንግል ሁንም አትሆንም፣ ግን አንድ ነገር ታደርግልኛለህ። ከቴዲ አናት ላይ ትወርዳለህ። ያስማማል። የዕለቱ የመውጫ ንግግራችን ነው። እግዚአብሔር ከክፉ ይጠብቃችሁ። ወዳችኋለሁ። ጤና ይስጥልኝ።